አይዞኝ ሲስ አይዞኝ በኢትዮጵያ እግር ኳስ ውስጥ ባድ ስፕሪት መተት የሚባለው ነገር አለ ብለህ ታምናለህ? ያንተ ጉዳይ ከዛ ጋር የሚገናኝ ለማንሳትም ያሳፍራል። እንደዚህ አይነት ነገሮች አሉ በግልጽ። ከሀገር ውጭ የሚጫወት አንድ ተጫዋች ነበር። እሺ ልጁ እዛ በሚጫወትበት ሀገር በቴስታ አግብቷል። እሺ በሄዲንግ አግብቷል። ከዛ ምን ይለኛል? የዚህ ባለቤት እኮ ነው ያለው። የዚህ ባለቤት እኮ አንተ ነህ። የምርህን ነው? ይሄን ብቻ አይደለም ሲስ የምርህን ነው የምታወራው? ከሀገር ወጥቶ የሚጫወት ልጅ ከሀገር ወጥቶ የሚጫወት ልጅ ነውና እና ምን ልል ፈልጌ ነው ኳሊቲን ነው የሚወስዱት። ይህ ተጫዋች ያንተና የኔን ነገር ወሰደው እያልከኝ ነው? የኔን ኳሊቲዎች የኔን እድል ወሰደው እያልከኝ ነው? እሱ ሊገርማ አይገባም። አብሮኝ የነበረ አንድ ያዋሳ ልጅ ነበር፣ ጎበዝ ተማሪ ነው። እሺ አባትየው በልጁ አይምሮ ማስተርሱን እየሰራ ነው። አይኖርም ብለህ እንዳታስብ እንደዚህ አይነት ነገር። ለብሔራዊ ቡድን ጥሪ ከተደረገላቸው 42 ተጫዋቾች መካከል አንዱ ነበርክ። ጥሪ በተደረገልህ በ2 አመቱ ግን ከእግር ኳስ ሙሉ ለሙሉ ወጥተህ የመኪና እጥበት ስራ ውስጥ ነው የገባው። ምንድን ነው የተፈጠረው? በሕክምና ገንዘቤን ጨርሻለሁ። ቤቴን አይደለም መሬቴን ሁሉ ሽጫለሁ። ምንም ነገር የለኝም። አንድ ልጅ መኪናውን ሰጠኝና አየኝ። ከዛ መኪናውን ከፋፍቼ መረጋገጫ ምናምን አጥቼ ላጠው ምናምን ነገር ስል ሲሳይ ደኔቦ ነህ አይደል አለኝ። አዎ አልኩት። ወንበር ላይ ቁጭ አለና ማልቀስ ጀመረ። ምን ሆነ ነው ምናምን ነገር ስለው አብዮት ልጇን በላች ይባላል፣ ኳስ ልጇን በላች አለኝ። ስሙን ስላስቀረውለት አመሰግናለሁ እግዚአብሔር። ሲሳይ ብትል ማንም አያውቅም። ሲሳይ ደኔቦ ብትል ግን ድፍን ኢትዮጵያ ሕዝብ ያውቃል። ጤና ይስጥልኝ ክቡራትና ክቡራን፣ ይህ 7ኛ ፖድካስት ነው። ዛሬም ከአንድ እንግዳ ጋር ቆይታ ልናደርግ እዚህ 7ኛ ስቱዲዮ ተገኝተናል። የዛሬው እንግዳችን በኢትዮጵያ እግር ኳስ ታሪክ በጣም ጎበዝ ከሚባሉ የፊት መስመር ተጫዋቾች መካከል አንዱ የሆነው ሲሳይ ደኔቦ የ7ኛ ፖድካስት እንግዳችን ነው። ከሲስ ጋር በጣም ቆንጆ ቆይታ እናደርጋለን። ይህንን ቆይታችንን ሰብስክራይብ፣ ላይክ እያደረጋችሁ እንድትጀምሩ በታላቅ ትህትና ጠይቃችኋለሁ። ሲሳችን እንኳን ደህና መጣ። እንኳን ደህና ቆያችሁ። የእውነት ከልብ አድርጌ አመሰግናለሁ። እዚህ 7ኛ ስቱዲዮ ስለተገኘ ከሽንገላ በጸዳ አንደበት እግዚአብሔር ያክብርልኝ፣ ክብረት ይስጥልኝ ብያለሁ። እኔም እግዚአብሔር ያክብርልኝ፣ አስባችሁ ስለጠራችሁኝ በጣም አመሰግናለሁ። ብዙ ጉዳዮችን እናነሳለን። ከህይወት የተቀዱ ሀሳቦችን፣ እግር ኳሳዊ ሀሳቦችን፣ አንተ ያለፍክበትን መንገድ ለታዳጊዎች ለወጣቶች በደንብ አድርገን እናነሳለን። እስኪ ለጨዋታችን መነሻ እንዲሆን ሲሳይ ደኔቦ የወንጂ አምባሳደር ነው ብንል ወንጂን እንዴት ይገልጻታል? እስኪ ወንጂን አስተዋውቀን በተወሰነ መልኩ። ያው ተወልጄ ያደኩት ወንጂ ስኳር ነው። እሺ እንደ ማንኛውም የኢትዮጵያ ሕፃን ልጅ ኳስን በጨርቅ ኳስ አንከባልዬ ነው ያደኩት እና በትልቅ ደረጃ ለመጫወት እስክበቃ ድረስ ፍቅሯ ልዩ ነው። ወንጂ ብዙ ስፖርተኞች አፍርታለች እና ከዛ መካከል አንዱ እኔ ነኝ። ያም ስለሆነ እግዚአብሔርን አመሰግነዋለሁ። አንድ ሰው ወደ ወንጂ ቢሄድ ምን ያገኛል? ምን አለ? እስኪ ለምሳሌ ወንጂ ላይ በተለየ መልኩ ወንጂ የምትታወቅበት ነገር ምንድን ነው? አዎ ወንጂ ያው እንደ ስሟ ጣፋጭ ናት። በልጅነት ስትበላው የነበረው ደስታ ከረሜላ ወንጂ ነው የሚመረተው። እንደ ከረሜላው ልጆቹም ጣፋጭ ናቸው፣ ሰዎቹም ጣፋጭ ናቸው። ፍቅር ያለበት ከተማ ነው በጣም እና ስኳር ፋብሪካውም አለ። በአጠቃላይ ዙሪያው ጣፋጭ ነው ብዬ ነው ማስበው። እንዴት እንደምገልጻትም በዛው ልክ ደግሞ ጣፋጭ ሆኖ ተጫዋቾችን አፍርታለችና ያው ከዛ መካከል አንዱ ሆኜ በመገኘቴ ትልቅ ኩራት ነው የሚሰማኝ። በጣም ደስ ይላል። ይህንን ፕሮግራም የሚከታተሉ የወንጂ ልጆች በእርግጠኝነት ለወንጂ ያላቸውን ፍቅር ይገልጻሉ ብዬ አስባለሁ።
በጣም አሪፍ። ብዙ ጉዳዮችን እናነሳለን ሲሳችን። ለሁሉም ዝግጁ ነህ? ዝግጁ ነኝ። እስኪ ያለፈው ዘመን በደንብ ያውቀሃል። በደንብ ሲሳይ ደኔቦን አቅርበው ያ የሚገርም አጥቂ፣ ያ የሚገርም ተጫዋች ብለው በርካቶች ጥያቄ ያነሱ ነበረ። እዚህ ምድር ላይ ሁሉ ነገር እንደ እግዚአብሔር አቆጣጠር ስለሚሆን እግዚአብሔር ሲፈቅድ ስለሆነ የሚሆነው በጊዜው ተገናኝተናል ብዬ አስባለሁ። እስኪ ወደ ኋላ መለስ ብለን ሲሳይ ደኔቦ ምን ያለ አይነት እንዴት ያለ የአጥቂ መስመር ተጫዋች ነበረ? ያው እኔ ዓለም ላይ እንደተፈጠሩ አይነት አጥቂዎች የተለያዩ ኳሊቲዎች የተሰጠኝ አጥቂ ነኝ ብዬ ነው የማስበው። ማለት ብዙ አጥቂዎች አሉ ዓለም ላይ የምናያቸው ትላልቅ አጥቂዎች፣ አገራችን ውስጥም ስናያቸው የነበሩ አጥቂዎች፣ አሪፍ አጥቂዎች አይቻለሁ እና በዛ ልክ ነኝ ብዬም ባላስብም ብቻ ፈጣሪ የቸረኝ የራሴ የሆነ ኳሊቲዎች አሉኝ። አሁን ላይ ምናልባት ራሴንም ኳስ ካቆምኩ በኋላ ራሴን ወደ ኋላ ዞር ብዬ ሳይ ምን አይነት አጥቂ ነኝ የሚለውን ነገር ሳይ ራሴን አፕዴት ሳደርገው ይሄ ዓለም ላይ በመጥፋት ላይ ያለ አጥቂ ይሄ ጎሉን የሚያስስ ልክ ዓለም ላይ እንደምታያቸው እንደነ ቫን ኒስተልሮይ እንደነ ቺቻሪቶ እንደነ ቤርባቶቭ አይነት ተጫዋቾች አገራችን ውስጥ ደግሞ ከቦክስ ውስጥ የማይጠፉል አጥቂዎች ያው ሲነገር ተሰማለ እንደነ ስንታየው ቆጭ አይነት እና ያው በሰማሁት ልክ ለዚህ ነገር ስደርስ ያው ያገኘዋቸው ማሰልጣኞች ይሄን ነገር አክለውበት ይበልጥ አስተምረውኝ እንደዚህ አይነት አጥቂ ነኝ ብዬ ነው የማስበው። የሳጥን ጌታ ነህ ማለት ነው። ቦክስ ውስጥ ሳጥን ውስጥ ጨራሽ ከሚባሉ አጥቂዎች በቃ እንደዛ ነው። ወደ ኋላ መለስ ብሎ ምናምን ሳይሆን በቃ ሳጥን ውስጥ ያገኘውን አጋጣሚ የሚጠቀም ተጫዋች። ስህተት ፈልጋለሁ። ስህተት ካገኘው የተከላካይ ስህተት ካገኘው እነዛን ኳሶች የመጨረስ ትልቅ ብቃት አለ። ሌላው የአየር ላይ ኳሶችም በተወሰነ ጓደኞቼ ሲያደንቁኝ ያለው እና ሆን ብለው ለኔ ብለው ያን እነዛን ጨዋታዎች ሲጫወቱ ምናምን ያለው። በተረፈ አሁን ብዙም አይታይም እንደዚህ የቆሙ ኳሶችን ብዙ ሰዎችን ስጠይቅ ለራሴ የሚገርመኛልና ቦክስ አካባቢ ቅጣት ምቶች ሲገኙ ምናምን ጓደኞቼ ገለል ይላሉ እና ሲጫወትም ምን አይነት ተጫዋች ነኝ አይናፋር ተጫዋች ምናምን አይነት ነገር ነኝ። ይሄ ብዙም አልንገበገብም እና ጠርተው ሁሉ ምታስ ከማለት የሚደርሱ ሰዎች ጓደኞች እንዳሉኝ ያውቃሉ። የቆመ ኳስ ላይም በጣም አሪፍ ነኝ። ለዚህ ደግሞ ያሳደጉኝ አሰልጣኞች አሉ ክሬዲት የሚወስዱ እነዛ ሰዎች በጣም በቃ ለኔ ያላቸው ነገር እንደነ አብርሃም መብራቱ አይነት እንደነ መርሻ ሚደቅስ አይነት ለኔ ፍጹም ከልና የማይጠፋው እንደ ስዩም አባት አይነት ሳገኛቸውም በመልካም ነው የተቀበሉኝ። ደስ በሚል ሁኔታ ያለኝን ነገር ያሳደጉልኝ እነዚህ አሰልጣኞች ልረሳቸው አልችልም። የዚህ ባለቤቶች አሉ እንደነ ሰለሞን ልምጭ አይነት እንደነ መስፍን ቻይና አይነት ከነሱም ብዙ ነገር ወርሻለሁ ብዬ አስባለሁ። ስለዚህ የዚህ አይነት አጥቂ ነኝ ብዬ ራሴን ብገልጥ ማጋነን አይሆንብኝም። በጣም አሪፍ ደስ ይላል። ለሰባተኛ ፖድካስት ቤተሰቦች ወደ ኋላ መለስ ብለን በትዝታ ሲሳይ ደኔቦ ምን አይነት አጥቂ እንደነበረ በተወሰነ መልኩ አጫውተናቸዋል። ደስ ይላል። ሜዳ ላይ ናፋር ነኝ ብለሃል። እዚህም በተወሰነ መልኩ ተመልካቾቻችን ሲጀምር ትንሽ የመደንገጥ ነገር ካለ ያ ስሜት ነው ማለት ነው። ነፃ ሆነን ብዙ ጉዳዮችን በደንብ አድርገን እናነሳለን። የት ተጫወተ ሲሳይ ደኔቦ? በዋናው ቡድን ደረጃ ለየትኞቹ ክለቦች ተጫወትክ? እስኪ ስማቸውን እንጥቀስ። በመጀመሪያ ደረጃ ገና የ10ኛ ክፍል ተማሪ ሆኜ 10ኛ ክፍል እንደጨረስኩ ነው የ17 ዓመት ልጅ ሆኜ በወንጂ ስኳር አብርሃም መብራቱ አሳደገኝ። ኢንስትራክተር አብርሃም መብራቱ። በዛ ሰዓት የ17 ዓመት ልጅ ነበርኩኝ እና ገና በ17 ዓመቴ የመጀመሪያ ጨዋታ የመጀመሪያ ዓመት 9 የፕሪሚየር ሊግ ጎሎች አግብቻለሁ። በ17 ዓመት? አዎ በ17 ዓመቴ። ከዛ ቀጠለና በዛው በ17 ዓመቴ ታዳጊ ብሔራዊ ቡድን ወዲያው ተጠራው። እሺ። ታዳጊ ብሔራዊ ቡድን ነፍሱን ይማረው ወንድማገኝ ከበደ እሺ ፈልጋለሁ አለኝ። ጥሪ ቀረበልኝ። ደስ አለኝ።
1 አመት ወንጂ ከተጫወትኩ በኋላ ወደ መድን የመጣሁት። አብርሃም መብራቱ ወደ መድን ሲመጣ መድን ይዞ ይመጣ። መድን የተሳካ 2 አመት አሳለፍኩኝ። መድን አጋጣሚ ስመጣ ብሔራዊ ሊግ ነበርና ከብሔራዊ ሊግ ወደ ፕሪሚየር ሊግ፣ በፊት ሱፐር ሊግ የሚባለው ነገር ቀርቶ ብሔራዊ ሊግ ነበር። ከብሔራዊ ሊግ ወደ ፕሪሚየር ሊግ ይዘነው መጣን። ከዛ ሁለተኛውንም አመት እዛው መድን ጣፋጭ የ2 አመት ጊዜ እዛ አሳለፍኩ። አብሮኝ ጫወት የነበረ አንድ አጥቂ ነበርና ሁለታችንን ጎል ስንፎካከር የነበረው። አጋጣሚ ሆኖ በአንድ ጎል ተበለጥኩና እሱ የአመቱ ኮከብ ጎል አግቢ ሆነ፣ እኔ ሁለተኛ ሆንኩኝ። 2 አመት መድን በጥሩ ሁኔታ ካሳለፍኩ በኋላ ለመጀመሪያ ጊዜ ፊርማ ሳንቲም አግኝቼ ወደ ባንክ ተዘዋወርኩኝ። ባንኮች ገባ። ማን ነበር አሰልጣኙ? አሸናፊ በቀለ። ምን ያህል ነበር ያገኘው? የመጀመሪያ ፊርማ ሳንቲም 20 ሺህ ብር። ለስንት አመት? ለ1 አመት። ዋው! ለ1 አመት 20 ሺህ ብር በባንክ አገኘው እያልኩኝ 3 አመት ባንክ ቆየው። በጣም ደስ የሚሉ ጊዜዎችን በባንክ አሳለፍኩ። አብሮኝ የነበሩ ተጫዋቾች በጣም ስማርት ነበሩ። ከታች ያደጉ ተያይዘው የመጡ ነበሩና አገሪቷ ውስጥ አሉ የሚባሉ ትልቅ ተጫዋቾች ያደጉበት የፈሉበት ዘመን ነበርና ከነሱ ጋር እየተፎካከር ከነሱ ጋር ደግሞ 3 የተሳካ አመት አሳለፍኩኝ። ከዛ የመብራት ኃይል የበላይ ጠባቂዎች እኛ ጋር እንድትጫወት እንፈልጋለን፣ እኛ ጋር ብትጫወት ደስ ይለናል አሉኝ። ለነሱ የ2 አመት የፊርማ ሳንቲም አኖርኩ። የ2 አመት ፊርማዬን አኖርኩኝ። ግን በሰዓቱ እኔም በጣም መኘው ወዶ የነበረው መብራት ኃይል ነበርና እዛ በመድረሴ በጣም ነው ደስ ያለኝ። እዛ 2 አመት ተጫወትኩኝ መብራት ኃይል ያለ ወጣት ብሔራዊ ቡድን። መጨረሻ ኳስ ያቆምኩበት ወልዲያ ከነማ ነው። ወልዲያ ለመጨረሻ ጊዜ በክለብ ደረጃ የተጫወትከው 2003 ኢትዮጵያ ቡና ዋንጫ በበላበት አመት አንተ ኤልፓን ተቀላቀልክ ማለት ነው። የክለቡ ሪከርድ በሆነ የፊርማ ገንዘብ። የሲሳይ ደኔቦ ታሪክ የዛሬው ጨዋታችን መነሻ ነው ብዬ የማስበው ያንተ የእግር ኳስን ታሪክ እዚህ ከመምጣት በፊት በተወሰነ መልኩ የሆኑ ነገሮችን ስመለከት ያንተ የእግር ኳስ ካሪየር 2 መልክ ነበረው። የመጀመሪያው 2003ን ከኤልፓ ጋር በጥሩ ሞራል የጀመርክበት፣ ሌላኛው ደግሞ ባንክ ቤት እያለ ሄድ መለስ የሚሉ የጉዳት ነገር ኤልፓ ቤት በተወሰነ መልኩ ትንሽ ጠንከር ብሎ የመጣበት ነው። የጉዳቱን ጉዳይ ደግሞ የምናነሳው ለመዳረሻችን በትልቁ ለምናነሳው ለምንነጋገርበት ጉዳይ ሌላ ማረጋገጫ የሚሰጥ ነገር ስላለ ነው። ኤልፓ ቤት በከፍተኛ የፊርማ ገንዘብ ፈረምክ። ኤልፓ ቤት 85,000 ብሩን ስታገኝ የፊርማ በጊዜው በጣም ትልቅ ገንዘብ ነው። 85,000 ብር 2002 ክረምት ላይ በጣም ትልቅ ገንዘብ ነው። ምን አደረክበት? እኔ በተፈጥሮ ቁጥብ ነኝ እና ኤልፓ ቤት 85,000 ብር ከማግኘቴም በፊት ባንክ ቤት ማገኛቸው ገንዘቦች ነበሩና እነዛን ገንዘቦች ያው ኳስ የእድሜ ጨዋታ ነውና በእድሜ የሚገደብ ስለሆነ በጣም አስብ ነበርና ቁጥብ ነኝ። በጣም ገንዘብ ላይ ያለኝ አቋም በጣም ደስ ይላል። እነዛን ሳንቲሞች ሳገኛቸው አገሬ ላይ መሬት ገዛለሁ፣ አንዳንድ ስራዎች እሰራለሁ። መብራት ኃይል ሳገኝ ደግሞ ይሄን ትልቅ ብር ሳገኝ ደግሞ ኦሬዲ አገሬ ላይ 3 መሬቶች ነበሩኝና አይገዛዋቸው። አንድ ትልቅ ቤት ሰርቼ ነበር። 42 ቆርቆሮ ትልቅ ዘመናዊ ቤት ሰርቼ ነበር እና ማገኛቸውን ሳንቲሞች በሙላ በአግባቡ ነው የምጠቀማቸው። የምታባክነው ነገር አይኖርም። ሱስ ያልነበረብህም? ምንም አይነት ሱስ የለም። ብርጭቆ አታነሳም? መጠጥ አትጠጣም? ምንም አይነት መጠጥ አልጠጣም። ተጓዳኝ ሱሶችም የሉብኝም። ምናልባት ሲሳይ ጠጣ ከተባለ በዓል ሲመጣ እቤት ጠላ የሚጠመቅ ከሆነ የማዘር ጠላ፣ ያለበለዛ ከጓደኞቹ ጋር በዓል ሲደርስ
ምናልባት አንድ ቢራ ወይ 2 ቢራ እስቲል እስካሁን ድረስ በእንደዚህ አይነት መንገድ ነው ያለሁት እንጂ ሲሳይ ደኔቦ ከመጠን ባለፈ መልኩ አይዝናናም፣ ከመጠን ባለፈ መልኩ የእግር ኳስ ህይወቱን አላበላሽም። እነዚህን ጥያቄዎች ያነሳውልህ ያለ ምክንያት አይደለም። የሚመጡ ጉዳዮችም ስላሉ ነው፣ ወደ መዳረሻችን ስለሚወስዱን ነው። ኤልፓ ቤት ጉዳት አስቸግሮ ነበረ። የጉልበት ጉዳት፣ ከጡንቻ ጋር የተያዙ ጉዳቶች ይገጥሙ ነበረ። ባንክ ቤት ሄድ መለስ ሲል ነበረ። አሁንም ለመዳረሻችን በተወሰነ መልኩ ፍንጭ እንዲሰጠን ምንም ግጭት አላስተናገርክም፣ ምንም የተለየ ጉዳት አልገጠመም፣ ግን ጉልበትን ያመ ነበረ። ምንድን ነው እስቲ ስለዛ ህመም በተወሰነ መልኩ አጫውተኝ፣ በጣም አስገራሚ ታሪክ ስለሆነ። ባንክ ቤት እያለው ያሉት አጥቂዎች ግዙፍ ስለሆኑ ከነሱ ጋር ለመፎካከር ግድ ጎል ካላገባህ አይሆንም እና እኔ ደግሞ በጣም ጓደኞቼም በጣም ይመክሩኛል። በባህሪም አሪፍ ስለሆንኩኝ ከሜዳ ላይ እንዲያጡኝ አይፈልጉም እና ከጎል ጋር ያለኝ ቁርኝነትም በጣም ደስ ይል ነበር። ግን ባንክ የመጨረሻው 3ኛው አመት ላይ የመጡ ጉዳቶች ነበሩ፣ ያዝ ለቀቅ የሚያደርጉ ጉዳቶች ነበሩ። ጧት ስነሳ እግሬን አሞኛል። የምርህ ነው? እንዲሁ ከዛ እንደምንም እነዛን ህመሞች ታገስና ጧት ቤተክርስቲያን ሄዳለሁ። ጸሎቴን አድርሼ ጸበሌን ጠጥቼ እግሬ ላይ ያመመኝ ላይ ጸበል ምናምን አድርጌ እመጣለሁ። ከሰዓት እኮ ጌም አለ እንዴ ስንሄድ ገና ልጆች ይነግሩኝ እንዴ ከሰዓት እኮ ጌም አለ እግርህ ልክ አይደለም እንዴት ነው ምናምን ነገር ይሉኛል። ያስነክሳል ነው? በጣም ያስነክሰኛል። ከመሬት ተነስቶ? እሺ። ከኔ ህመም አልፎ ለሰዎች ሁሉ ይታወቃል፣ ሳነክስ ያስታውቃል። እና ግን ከሰዓት ጌም አለ። የሚገርም ነገር ግን እንደዛም ሆኜ ከመሜ ጋር እየታገልኩኝ ሜዳ እመጣለሁ። ቤስት ሆኜ የምጫወት ከሆነ ገብቼ እጫወታለሁ፣ ጎሎች አገባለሁ። ቤንች ላይ ሆኜ የምጀምር ከሆነ ደግሞ ቁጭ ብዬ ስህተቶች ነው የማየው። ስህተቶችን በደንብ አያለሁ። ከዛ እነዛን ስህተቶች ልክ ተቀይሬ በገባው ሰዓት እነዛን ስህተቶች ተጠቅሜ ስኮር ለማድረግ በጣም ነው ማለት ከጎል ጋር ያለኝ ቁርኝነት በጣም ነው ደስ የሚል የነበረው። ከጉዳት ጋር እየታገልክም ይህንን ታደርግ ነበር? ኤልፓ ቤት ስትገባ ጉዳቱ በምን ልክ ጨመረ? ኤልፓ ቤት ስገባ ኦልሬዲ በጣም በቃ የምወደው ክለብ ስለሆነ ላገለግል በጣም በቃ ደስተኛ ነበርኩኝ። የተለየ ነገር አሳያለሁ ብዬ ነበር። ግን እነዛ ጉዳቶች ምንም ሊያጫውቱኝ አልቻሉም። እነሱ በተለየ መንገድ እየጠበቁኝ ነው። የኔ በሽታ ደግሞ በጣም እየባሰ ሄደና ኤልፓ ቤት ደግሞ ምንም በቃ እንኳን ጌም አይደለም ትሬኒንግ ሜዳ ላይ ራሱ ስወጣ በጣም ነው ማሳዘነ። በጣም ጉዳቶቹ በጣም በዙብኝ። ይሄ ግራ ጉልበቴን በጣም ያመኝ ነበር። እንደምንም እያደረኩኝ ትሬኒንግ ሜዳ ላይ ወጣለሁ። በቂቢ ነገር ስለማላሳይ ያው ቤንች ላይ ቁጭ እላለሁ ምናምን እንደዚህ እየታሸው እንደምንም 1 አመት ጨረስኩኝ። ቀሪ 1 አመት አለብኝ። ከዛ 2ኛው አመት ላይም ዝግጅት መጣው። ዝግጅት ላይ ስመጣ ይለቀኛል ብዬ ነበር። እንደዛው ከጉዳቴ ጋር መጣው። በቃ የስቃይ 2 አመት ኤልፓ ቤት አሳለፍኩኝ። በከፍተኛ ገንዘብ በከፍተኛ የፊርማ ብር ኤልፓዎች ወደው አመራሮቹ ጠይቀው የፈረምከው ቡድን ላይ ጉዳት አላጫውታለ። 1ኛውን አመት እሺ እንደምንም አስታመምክ። ክረምት ላይ ይህንን ጉዳት ለማሳከም ይህንን ጉዳት በተወሰነ መልኩ ለመታየት አልሞከርክም? ሞክሬያለሁ። ማለት በሕክምና ደረጃ የተወሰነ ነገር ጀመርኩኝና ግን ኤልፓ 2ኛው አመት ላይ በግማሽ በቃ በኔ ቦታም ሰው አመጡ። እኔ ኦሬዲ ከክለቡ ተለየውና የራሴን ሕክምና ጀመርኩ። እና በሰዓቱ ሕክምናው በጣም ብዙ ብር ይፈጅ ነበር። አገሬ ላይ የገዛዋቸው መሬቶች ነበሩ። የመጀመሪያ ሕክምናዬን ለማድረግ ቤቴን የሸጥኩት። የምርህን ነው? ምክንያቱም ክለቡም ካደረገልኝ ነገር አንግል ምናምን ከሰጠኝ ገንዘብ አንግል ምንም ያገለገልኩት ነገር የለም። በቂ ሕክምናም አታገኝም። ብቻ ቤቴን ሸጥኩኝና በግሌ መታከም ጀመርኩኝ።
ቤት የሚያሸጥ ምን አይነት ጉዳት ቢሆን ነው? አዎ በቃ ምንም ልጫወት አልቻልኩም። ማለት እኔ ያሰብኩት ረጅም ዓመት እንደሚጫወት ነው የሳልኩትና ያንን ደግሞ ለማሳካት ግድ እዚህ ጋር ታክመህ ጉዳትህን አውቀህ ከመመ ተሽሎህ መጥተህ እንደገና ወደዚህኛው ነገር መቀላቀል አለብህ። ግን ያንን ለማድረግ በቃ የመጀመሪያ ውሳኔ ያደረኩት ቤቴን መሸጥ ነው። ሕክምናውን አድርግ የነበረው ደግሞ ወላይታ ነበር፣ ክርስቲያን ሆስፒታል። እዛ አሪፍ ሕክምና ነበርና አንድ ጀርመናዊ ዶክተር አለ አንደርሰን የሚባል። እሺ ከሱ ጋር ተገናኘው፣ ብዙ ነገሮች አወራው። እነዚህ ነገሮች ተነሳና ና እያለኝ አዲስ አበባ ነው የሚልከኝ። እሺ ከወላይታ አዲስ አበባ እመጣለሁ፣ ከአዲስ አበባ ወላይታ ሄዳ እንደዚህ ያደረኩኝ መጨረሻ ላይ 2005 ላይ የጉዳቱን መጠን በሲዲ አድርጌ ይዤለት ይርኩኝና አንደርሰን እያየው ነው፣ ዶክተሩ እያየው ነው እና መጠኑን እያየው ምናምን ይበሳጫል። ምን ሆኖ ነው ምናምን ነገር እያልኩ እጨነቃለሁ። ምንድነው እንደዚህ የሚያበሳጨው? ከዛ አስተርጓሚው አለ፣ እግርህ ሰላም ነው፣ እንዴት ያመሃል? መገጣጠሚያ በጣም ነው ደስ የሚለው፣ እንዴት ሊያም ይችላል ምናምን እያለ ነው የሚበሳጨው አለኝ አስተርጓሚው። ከዛ እየተጠራጠረ ኦፕራሲዮን ሊያደርገኝ ሞከረ። ከዛ ለኦፕራሲዮን ቀጠሮ ተሰጠ። በዛ ቀጠሮ ቀን ለመገናኘት ከሱ ጋር ተነጋገርኩና ቀጠሮና አስይዤ እኔ ወደ ቤቴ ተመለስኩ። አጋጣሚ ሆነው የኔ ቤተሰቦች በጣም ክርስቲያኖች ናቸው እና ቆይ ኦፕራሲዮን ከማድረግ በፊት የመጀመሪያ እስቲ ጸበል ምናምን ሞክር ምናምን ነገር አሉኝ። ጸበል ታላቅ ወንድሜ በጣም ጉበዝ ነው፣ ደብረ ሊባኖስ ሂድ ምናምን ነገር አለኝ። ደብረ ሊባኖስ ሄድኩ፣ ገዳም ገባው። የመጀመሪያ ቀን እንደሄድኩ ደብረ ሊባኖስ ደረስኩ። ቤተ ክርስቲያን ገባው፣ ጸሎት አደረስኩኝና ሌሊት የቅዱሳን አጽም ያረፈበት ቦታ አለ። እዛች ጋር ምንጣፌን አነጠፍኩኝና ቁጭ አልኩ። ከዛ እዛው መሸ። ተኝቼ ስነቃ አንድ አባት አጠገቤ ቆመዋል። ልጅ ያሉኝ፣ አንተን ነው የምጠብቀህ፣ የምትድነው እዚህ አይደለም፣ ብዙ ተሰቃየህብኝ፣ ስለዚህ የምትድነው እንደዚህ አይነት ቦታ ነው፣ ሂድ ምናምን ነገር አሉኝና ያመለከቱኝ ቦታ ጻርቃኔ ማርያም ነው። እሺ ጨርቄን ማቄን አላልኩም። እኛን አባት ሰማ፣ በሕክምና ገንዘቤን ጨርሻለሁ፣ ቤቴን አይደለም መሬቴን ሁሉ ሽጫለሁ፣ ምንም ነገር የለኝም። ሁሉንም ነገር ንብረትን እንዳላት ገንዘብንም ጨረስክ? በሕክምና ሁሉንም ነገር አጥቻለሁ። ይሄን ያህል ማለት ነው? ቤተሰቦቼ ግን በጣም በቃ እንዴት ደስ እንዳለኝ አትጠይቀኝ። ቀይ መጀመሪያ ገዳም ሄጄ ይሄን ነገር ስሰማ ራሴ ቆም አልኩኝ። ጉዳዩ ሌላ ነው እንዴ ምናምን ነገር አልኩኝና ከዛኛ አባት እንደዛ ካሉኝ በኋላ ጠዋት ነው በቃ ቃይን ሰበሰብኩኝ። ቀጥ ብዬ የአዲስ አበባ መኪና ያዝኩኝ። አዲስ አበባ ገባው። ከአዲስ አበባ ሳላድር ወደ ጻርቃኔ ማርያም መጣሁ። ጻርቃኔ ማርያም እየመጣው መንገድ ላይ መኪናው ተገለበጠ። የምርህን ነው? መኪናው ተገለበጠ? ከዛ መኪናው ተገለበጠ። ምንም አልሆንኩም። ብዙ ሰዎች ተጎዱ ምናምን ወጣሁኝና እናቴ አንቺን ብዬ መጥቻለሁ፣ እባክሽ አድርሽኝ ከልጅሽ ምናምን አልኩኝ። ከዛ ደረስኩኝ ጻርቃኔ ማርያም። እዛም ደረስኩ። እዛም ስደርስ አንድ አባት አገኙኝ። ልጅ ያሉኝ ጠዋት ነው። አደርኩኝና በጠዋት ወደ ጸበል ስመጣ አንድ አባት አገኙኝና ልጄ እኔን ሳታገኘኝ ከዚህ ገዳም እንዳትወጣ፣ እዚሁ ነው መሆን ያለብህ፣ በህይወት ከባድ ነገር እየመጣብህ ስለሆነ አደራህን እንዳትወጣ፣ እኔን አገኘኝ፣ ከመውጣት በፊት እዚሁ ተቀመጥ ምናምን ነገር አሉኝ። እሺ። ከዛ እሳቸውን እንደዛ ያልኩኝን ተነጋገርንና ዞር ስል አንዳንድ ልጆች መጡና ምን አሉኝ አባት ምናምን እንደዚህ ያሉኝ። እሳቸው ለመልእክት ብቻ ነው የሚወጡት፣
እና ለመልእክት ስለሚወጡ እባክህ እሳቸው ያሉትን ነገር አድርግ ምናምን ነገር አሉኝ። ጻርቃኔ ማርያም እና የካ ሚካኤል ጓሮ ስውሯ ጽላት ኪዳነ ምህረት ትባላለች። ሁለቱ ጋር እየተመላለስኩ 1 አመት ከ6 ወር በገዳም ኖርኩኝ። 1 አመት ከ6 ወር 1 አመት ከ6 ወር ከሁለቱም ቤት ሳልወጣ እዛ ሄዳለሁ። እዛ የምሰማው ነገር አለ። ዳግማዊ ጻርቃኔ ነኝ ስላለች ኪዳነ ምህረት እዛ ደግሞ እመጣለሁ። እዛ የተወሰነ እቀመጣለሁ። 1 አመት ከ6 ወር ሳልወጣ የዓለማዊውን ሕክምና ታውቆ ማለት ነው። የዓለማዊውን ሕክምና ተውኩት። የክርስቲያን ሆስፒታልስ ሁሉንም ነገር ኦፕራሲዮንም ሁሉንም ነገር ተውኩትና የገዳም ህይወቴን ጀመርኩኝ። እዛ በተቀመጥኩበት ሰዓት የምሰማቸው ማያቸው አንዳንድ ነገሮች ነበሩና ለካ ሕክምና ያድነኝም ነበረ። የሚያድነኝ እግዚአብሔር ነው። የኔና ጻርቃኔ ማርያም ደጅሽን ስላረግሽኝ አመሰግንሻለሁ ምናምን ነገር አልኩኝና 1 አመት ከ6 ወር ከጻርቃኔ ማርያም ሳልወጣ ከኪዳነ ምህረት ሳልወጣ 1 አመት ከ6 ወር አሳለፍኩ። የሚገርም ነገር ጻርቃኔ ማርያም ሄድኩና ከአመት ከ6 ወር በኋላ እኛን አባት አገኘዋቸው። ከዛ ልጅ ያሉኝ። ከዛ በኋላ ምን አይነት ሰው እንደሆኑ አላቅም። ዞር ካሉብኝ በኋላ ምን አይነት ሰው እንደሆኑ አላወኩም። ተመልሰው ሲመጡ ነው ያወኳቸው። ከአመት ከ6 ወር በኋላ ልጄ እንደዚህ አይነት የሥራ ስልክ ይደወልልሃል፣ በቃ አሁን ውጣ እና ስራ ታገኛለህ ውጣ። ግን አሉኝ ትንሽ የመከራ ዘመን አለብህ ገና። አሁን ግን ስራ አለ ይደወልልሃል ሂድ አሉኝ። ከዛ ወጣሁኝ። እየመጣው መንገድ ላይ ተደወለልኝ። ነብሱን ይማረው ሰብስቤ ባስ ወልዲያን ይዞ ነበርና ወልዲያ መጣው። ሰብስቤ አልችልም ትንሽ አቅም የለኝም እንዴት ላድርግልህ ምናምን ነገር ስለው እኔ እጠብቅሃለሁ እና ቲሜን አግዘልኝ ሊወርድ ነው ቲሜ ምናምን ነገር አንተ ከጠበቅከኝ እመጣለሁ አልኩት። ከዛ ሰብስቤ ጋር ሄድኩኝ ወልዲያ። እዛ ግማሹን አመት እዛ አሳለፍኩኝ። ከ2 ጨዋታ ከ3 ጨዋታ በኋላ የበፊቱ ህመሜ ተመልሶ መጣ። ጉልበቴም ሁሉም ነገር ተመልሶ መጣ። ያው እኔ ማስበውና ምስለው ነገር አለ። ጉዳቶች ሲመጡ ያለ ንክኪ ያው ተመልሶ ወደ እግዚአብሔር ቤት መግባት ነው ያለብህ። እዛም ትንሽ የስቃይ ጊዜ አሳለፍኩ። አልሆነም እግሬ አልቻለም። ከዛ ተመልሼ እንደገና መጣሁና ኪዳነ ምህረት እንደገና ሌላ 6 ወር ቁጭ አልኩኝ። በህይወት የመጣው ነገር በጣም ከባድ ነበር። እግዚአብሔር ግን ከሁሉም ነገር አሳልፎ ለዚህ ደርሻለሁ። እግዚአብሔር ይመስገን። ቀሪውን ህይወቴን እግዚአብሔር በሰላም ይባርከውና በጣም ልብ የሚነካ ስሜት የሚረብሽ ነገር ነው ያጫወትከን ሲስ። በጣም ከባድ ነው። ከከፍታ በተወሰነ መልኩ ነገሮች መስመር ስተው ያ ሜዳ ላይ ጀግና የነበረው ያ ሜዳ ላይ ልባም የነበረው ያ የሳጥኑ ጌታ ያ የመረቡ ጌታ ሲሳይ ደኔቦ የእግር ኳስ ህይወቱን መግፋት ስላልቻለ ሕክምናውን በጸበል አደረገ ማለት ነው። በዚህ ሁሉ ግን ከገዳም ወደ ገዳም ከቤተ ክርስቲያን ስትመላለስ እግር ኳሱ አካባቢ በዛ የዝቅታ ዘመን ሊያግዝ የፈቀደ ምን ላይ ነህ ይለኝ የነበረ እግር ኳስ ውስጥ ያለ ተጫዋች አሰልጣኝ ምናምን ነበረ ሲስ? ራሴን የደበቅኩት ይፋ አላወጣሁም። ራሴን ደበቅኩኝ። ከማንም አልገናኝም። የገዳም ህይወቴን ዝም ብዬ ቀጠልኩኝና ከማንም አልገናኝም። መገናኘት የጀመርኩት በቃ ወደ ኳሱ እንደማልመለስ አወቅኩኝ። ከዛ በኋላ ለመመለስ በጣም ብርቱ ስራዎች እሰራ ነበርና እነዛን ስራዎች ስሰራ ሌላ ጉዳት መጣ። ጡንቻዬ ተበጠሰብኝ። የቀኝ ጡንቻዬ ተበጠሰ። ይሄ አምስትሪንግ የሚባለው ነገር አለ መሳሳብ። የኔ ግን የፊቱ ጡንቻ እነዚህ 3 ጡንቻዎች አሉ። የመጀመሪያው የመሃሉ ጡንቻ ሙሉ በሙሉ ተቆረጠ። መቼ?
ከወልዲያው በኋላ ወይስ ከወልዲያው በኋላ ጭራሽ እንዳትመለስ ማለት ነው? ከዛ በኋላ ሙሉ ጡንቻው ተቆረጠ። እሱን እንደምንም አገገምኩ ምናምን እንደገና ለመነሳት እሱ ትንሽ ያለ ሲለኝ ከዚህ በኋላ መመለስ አለብኝ ብዬ በጣም ነው የጣርኩት። ለኳስ ያለኝ ፍቅር በጣም ከባድ ስለሆነ ብዙ ሰዎችም ክሬዲት አላቸው በእኔ ህይወትና ለመመለስ በጣም ነው የሞከርኩት። ማለት ታዳጊ ብሔራዊ ቡድን ተጫውቻለሁ፣ ወጣት ብሔራዊ ቡድን ተጫውቻለሁ። ኦኔራ ትልቁ በኋላ ላይ እናነሳዋለን። እሱን ጉዳይ በኋላ ላይ እናነሳዋለን ከአንድ ታሪክ ጋር በደንብ ስለሚገናኝ። ሲስ የህይወት ጉዳይ ስለሆነ ከዚህ ቆይታችን አሁን እየተጫወቱ ያሉ እግር ኳስ ተጫዋቾች፣ ነገ ትልቅ ነገ የሚጠብቃቸው ታዳጊዎች፣ ከእግር ኳስ ዓለም የተገለሉትም ጭምር ይህ ጉዳይ ስለሚመለከታቸው በርካቶች ይህን ፕሮግራም ስለሚያዳምጡት 7ኛ ፖድካስት ላይ ሁሉም ነገር በግልጽ ስለሚወራ አንድ ነገር በድፍረት ልጠይቅ ነው። የኢትዮጵያ እግር ኳስ በብዙ ነገሮች የተተበተበ ነው። እግር ኳሳዊ፣ አስተዳደራዊ፣ ሌሎች ነገሮችም አሉበት። በግልጽ በአደባባይ የማይነሳው ግን ብዙ ኮከቦችን ቤታቸው ያስቀረ፣ ብዙ ተስፈኞችን ነጋቸውን የቀማ፣ ልክ እንዳንተ በጠዋት በማለዳ ለንግስና ታሽተው ለኮከብነት ተጠርተው ከመንገድ የቀሩ በጣም በርካቶች አሁን ድረስ ነገ ከነገ ወዲያ እዚህ ፖድካስት ላይ የሚመጡ በድፍረት እናውራ እስኪ። በኢትዮጵያ እግር ኳስ ውስጥ ባድ ስፕሪት መተት የሚባለው ነገር አለ ብለህ ታምናለህ? ያንተ ጉዳይ ከዛ ጋር የሚገናኝ የሚባል ነገር ስለምሰማ መተት ወይ ባድ ስፕሪት አለ ብለህ ታምናለህ? በቅድሚያ ያው ለማንሳትም ያሳፍራል። እንደዚህ አይነት ነገሮች አሉ፣ በግልጽ አሉ፣ መኖር አለ። ግን ምን ብለህ ታነሳዋለህ? ግን ለሌሎች ለተተኪዎች ደግሞ መማሪያ ለሆን ካልክ ግድ ማንሳት አይቀርም። በጣም አሪፍ። በጥልቀት በስፋት ልናነሳው ነው። የእናንተ ባች ያ ባች ከዚህ ጉዳይ ጋር በተገናኘ ብዙ የሚታማ ባች ነው። እከሌ የተባለው ተጫዋች ላይ እንደዚህ ያደረገ፣ እከሌ የተባለው ተጫዋች ከመንገድ የቀረው በእከሌ ምክንያት ነው፣ ጸበል ቦታ እነ እከሌ ጮኋል የሚባሉ ለእኛ ለስፖርት ጋዜጠኞቹ የሚነገሩን በድፍረት ግን ሚዲያ ላይ የማይወጡ ጉዳዮች አሉ። ካንተ ልጀምር ነው። እኔ ላይ አሁን ቆም ብለህ ስታስብ አልፏል፣ እንኳን እግዚአብሔር ያሳለፈ። እኔ ላይ ይህ መተት ወይም ደግሞ ባድ ስፕሪት የምንለው ነገር ተደርጎብኛል ብለህ ታምናለህ? በግልጽ መማሪያ እንዲሆን ነገሩን ስታጤ ነው። እንደዚህ አይነት ነገሮች ያው ብቻ ያው መማሪያ የሆኑ ስላልክ ሊወጡ ይችላሉ እንጂ ባይወጡና እነዛ ሰዎች እግዚአብሔር እንደው ቢመልሳቸውና ወደ ኖርማል ቢያመጣቸው ምኞቴም ደስታዬም ጸሎቴም ነው ለነዛ ሰዎች። ምክንያቱም በማወቅም ሆነ ባለማወቅ የሰው ልጅ ይጎዳል አይጎዳም በሚለው ምክንያቱም ሁላችንም የደሃ ቤተሰብ ልጆች ነን። የኔ ግን ትንሽ ይከብዳል ያለው ነገር እሰማለሁ። አሁን በተለይ ጻድቃኔ ማርያም በነበርኩበት ሰዓት እሰማዋለሁ፣ ሁሉንም ነገር አውቀዋለሁ። እና ምንድነው ኳሊቲን ነው የሚወስዱት። ምን ማለት ነው? ኳሊቲን ነው የሚወስዱት ማለት አሁን እኔ ገዳም ሆኜ በነበረበት ሰዓት አንዳንድ ጊዜ የምሰማቸው ነገሮች በጣም የሚከብዱ ናቸው። ከሀገር ውጭ የሚጫወት አንድ ተጫዋች ነበረ። እሺ። ለካስም የዚህ ኳሊቲ ባለቤት እኔ ነበርኩኝ። ማለት ልጁ እዛ በሚጫወትበት ሀገር በቴስታ አግብቷል። እሺ። በሄዲንግ አግብቷል። ከዛ ምን ይለኛል፣ የዚህ ባለቤት እኮ ነው ያለው፣ የዚህ ባለቤት እኮ አንተ ነህ። የምርህን ነው?
ይሄን ብቻ አይደለም ሲስ የምርህን ነው የምታወራው? ከሀገር ወጥቶ የሚጫወት ልጅ ከሀገር ወጥቶ የሚጫወት ልጅ ነውና የዚህ ባለቤት እኮ ነው አይደለሁም። የዚህ ባለቤት አንተ ነህ። የዚህ ኳሊቲ ባለቤት አንተ ነህ። እና ምን ልል ፈልጌ ነው ኳሊቲህን ነው የሚወስዱት። አንድ ሰው ካንተ ላይ 7 ኳሊቲ ወሰደ ማለት አንተ በህይወት የለህም ማለት ነው። ሲስ እዚህ ጋር እንቆይ። ይሄ ለእግር ኳሳችን ትንሳኤ መነሻም ነው ብዬ አስባለሁ። ከዚህ እያደረጉ ያሉት ያውቁታል። ፕሮግራም ሲከታተሉ የተደረገባቸው በዝምታ እየታገሉ ያሉም ነገ አደባባይ ይወጣሉ። ነገ 7ኛ ፖድካስት ላይ ይመጣሉ ብዬ አምናለሁ። ይህ ተጫዋች ያንተና የኔን ነገር ወሰደው እያልከኝ ነው? የኔን ኳሊቲዎች የኔን እድል ወሰደው እያልከኝ ነው? እሱ ሊገርማ አይገባም። አብሮኝ የነበረ አንድ የዋሳ ልጅ ነበር። ጎበዝ ተማሪ ነው። እሺ አባትየው በልጁ አይምሮ ማስተርሱን እየሰራ ነው። የራሱ አባት? ልጁ ተጫዋች ነው አይደለም። አብሮኝ ጻርቃኔ ማርያም ያገኘሁት ልጅ ነው። ታሪኩን ሲያጫውትም ታዲያ የገዛ አባቱ ነው እንደዛ? የገዛ አባትየው በልጁ አይምሮ ማስተርሱን እየሰራ ነው። አይኖርም ብለህ እንዳታስብ እንደዚህ አይነት ነገር። ወደ እግር ኳሱ እንምጣሲስ። ሌላም ነገር እስኪ ከዚህ ልጅ ጋር በተገናኘ ይሄ እግር ኳስ ተጫዋች ከሀገር ወጥቶ ነው ይጫወት የነበረው? በጊዜው ከሀገር ወጥቶ ነው። ከዚህ በፊት የጭንቅላት ኳስ አያስቆጥርም። ያ ኳሊቲ የለው? የዛ ኳሊቲ ባለቤት አይደለም። ወደዋለሁ። በጣም ነው ደስ የሚለኝ። የተለያዩ ኳሊቲዎች አሉት። እሺ በዛ ነገር መጠቀም እኮ ይችላል። ግን ያው አንዳንድ ጊዜ ያለ አይደለም ሁን ሲልህ ሰላምን ስታጣ። እኔ ሰላሜን ያጣው ሰው አይደለሁም ፍጹም። መጀመሪያም በእግዚአብሔር ቤት ውስጥ ነው ያደግኩት። አሁን በእግዚአብሔር ቤት ውስጥ ነው ያለሁት። መጨረስ የምፈልገው በእግዚአብሔር ቤት ውስጥ ነው፣ ሰላሜን ስለምፈልግ። ሲሲ እንመጣለን። ያለን ትልቅ ማን አጽናና፣ ማንም ባን ጠረገልህ፣ ማን እንዲህ በህይወት እንድትቆም አደረገ የሚለውን በደንብ አድርገን እናነሳዋለን። ከዛ ሁሉ መከራ በኋላ ያስደንቃል በህይወት መቆም። አግኝቶ ማጣት በጣም እንደሚያማውቃለሁ። ሁሌ እላለሁ እዚህ ፕሮግራም ላይ ወንድ ልጅ በፍጹም አጥቶ ማየት አልፈልግም። እረዳለሁ ስሜትን። ተረጋግተን እናውራ ሲስ። እግዚአብሔር ቢፈቅድ ነገሮችን ስለምናስተካክል ማለት ነው። ያ ልጅ ነው ያስደረገው ሲስ? ያውቀዋል ያንተን እድል እንደወሰደ? አንድ ብቻ አይደለም። አንዳንድ ጊዜ አይታልና ናሽናል ጂኦግራፊ ስታይ የሜዳህያዋን አንበሳው እዚህ ጋር ሲያንቃት፣ ከኋላ ሲይዛት፣ ሆዷን ጀርባዋ ላይ ሲወጣ ከዛ ነጥያ ላይውም የኔን ህይወት ከዛ ነጥያ ላይውም። ግን እጀ ሰፊው ክርስቶስ ላይ ስላለው፣ እጀ ሰፊው ጻርቃኔ ማርያም ላይ ስላለው እኔ በህይወት አለው እንጂ ማለት በህይወት እንደኔ እድለኛ ማንም የለም። ኢዮብ እንኳን እንደኔ እድለኛ ነው ብዬ አይደለም ማስበው። ከኢዮብ የባሰ እድለኛ ታውቃለህ? ምክንያቱም በህይወት የሌሉ ሰዎች ስላሉ እነዛን ሰዎች ሳስባቸው እኔ በጣም እድለኛ ነኝ። ዓለም ላይ የለም እንደኔ አይነት እድለኛ። ምን ጎደለብኝ እስቲ ተመልከተኝ። የኔን ታሪክ ማያውቅ ስፖርተኛ፣ የኔን ታሪክ ማያውቅ ጋዜጠኛ፣ የኔን ታሪክ ማያውቅ አሰልጣኝ ማንም የለም። በዚህ ልክ ግን ይሄን ነገር አውርታው አታውቅም? አላውቅም። ይሄ ነገር 7ኛ ፖድካስት ላይ ነው ለመጀመሪያ ጊዜ የተነሳው። ያ ተጫዋች ግን አንተ ላይ እንቆይና ሲስ፣ ያ የኔን እድል ወሰደ፣ ከሀገር ወጥቶም ጎል ያስቆጥር ነበር ያልከው ልጅ ከዚህ በላይ ልትነግረን የምትችለው መረጃዎች አሉ? አውርታችኋል ማለት ከዚህ ጋር በተገናኘ በዚህ ልክ በግልጽነት? አንድ ልጅ እኔ ያለሁበት ገዳም ድረስ መጥቶ ይቅርታ ሲጠይቅ አይቻለሁ። ማንን? አንተን? ያው የተወሰኑ ሰዎች፣ የተወሰኑ ስፖርተኞች አንድ ላይ ተሰብስበን ነበር። እሺ። አንድ ገዳም ውስጥና እሺ። እና በጸጸት ነገር ውስጥ ሆኖ መጥቶ ይሄን ልብ ደግሞ ትፈልገዋል፣ የመመለሱን ልብ ደግሞ ትፈልገዋል። ምክንያቱም ያም ወንድም ነው፣ እንዲጠፋ አትፈልግም። ደስ ይላል። በእርግጠኝነት ግን
የኔን ትዕግስት የኔን ጽናት አይቶ ያ ሰው እዚህ ፕሮግራም ላይ መጥቶ እንዶ እኔን አይደለም ድፍን የኢትዮጵያን ሕዝብ ድፍን የኢትዮጵያን እናት ምክንያቱም ከኔ ጀርባ በጣም ብዙ ሰዎች አሉ እኔን የሚጠብቁ እኔ ብቻ አይደለሁም ተጎጂ ቤተሰቦቼ ይጎዳሉ በዙሪያ ያሉት ጓደኞቼ ይጎዳሉ ህብረተሰቡ ይጎዳል ይሄ የኔን ብቻ ነው የምነግርህ ሌሎችም ብዙ ሰዎች የተጎዱ ስላሉ እዚህ ሚዲያ ላይ መጥተው እንደው ይቅርታ ልብ ኖራቸው ቢመለሱ በጣም ነው ደስ የሚለኝ ምክንያቱም ቻለም ኮንትራት ናት መች እንደምናልፍ አናውቅም ግን ቢያንስ ዝም ብለህ ስጋን ከማስደሰት ነፍስህንም የምታስደስትበት መንገድ ቢመቻች ከዚህ ሁሉ መከራ በኋላ እኔ አንዳሽ ክፋት አላስብም የነዛን ሰዎች መመለስ ብቻ ነው የምፈልገው ምክንያቱም አብሬ በልቻለሁ አብሬ ጠጥቻለሁ ብዙ ነገር አሳልፌያለሁ የሆነ ነገር አሳስቷቸዋል እነዛን ሰዎች ስለዚህ ነው ያኛው መንገድ አያዋጣም ይሄኛው ነው የእውነቱ መንገድ ይሄኛው ነው እዚህ ጉዳይ ላይ አሁን የማሳረጊያ ሀሳብ እናንሳ በኢትዮጵያ እግር ኳስ የሙስናውን ጉዳይ 7ኛ ፖድካስት ላይ ስናነሳው አሉባልታ ነው እስኪ ስም ጥቀሱ እንደዚህ ይሉናል አስተዳደራዊ ጉዳዮችን ስናነሳ ሁሉም እንደ ጲላጦስ እኔ ከደሙ ንጹህ ነኝ ይለናል ይህንን ጉዳይ በድፍረት በግልጽ እኛ ፖድካስት ላይ ነው ዛሬ እየተነሳ ያለው ትውልድ እንዲድን በማንኛውም ሃይማኖት ይሄ የተረገመ የማይፈቀድ ጉዳይም ስለሆነ ማለት ነው የማሳረጊያ ሀሳብ እናንሳ አሁን እንኳን በተጫዋችነት የምሰማቸው አሉ አሁን በአሰልጣኝነት ውስጥ የምሰማቸው እንዲህ አይነት ታሪኮች አሉ የቅርብ ወዳጆች ሆነው የዚህ ተጠቂ የሆኑ አሉ አሁንም ኖረውበት እድሜ ለንስሐ እንዲሰጣቸው ከዚህ ነገር እንዲወጡ ትናንት ኮከብ የነበሩ በዚህ ጉዳይ ስማቸው የሚነሳ ካሉባልታ ያለፈ ማረጋገጫ ካንተ አንደበት እንድንሰማ እስኪ ባክን የማሳረጊያ ሀሳብ በተወሰነ መልኩ እናቀበላቸው አሉ እንደዚህ አይነት ሰዎች አሉ ግን ያው እንደነገርኩ ነው ቅድም ብዙ ጊዜ በእግር ኳሱና ሩጫው ላይ የሚወሩ በጣም ለጆሮ የሚቀፉ ወሬዎች አሉ እኔ የማስበው ግን ምን እንደሆነ ታውቃለህ የኔን ነገር ለኔ ብቻ ነገር ሰዎች እንዲማሩ ሃይላይቱን ነገር ማለፍ ነው ምፈልገው ምክንያቱም ከዚህ በላይ ሌላ ነገር እንዲደርስባቸው አልፈልግም ምክንያቱም እኔ አለው በህይወት ደስተኛ የሆነ ህይወት እየመራው ነው እንደነሱ ትዳር ባልይዝም የተንደላቀቀ መኪና ባልነዳም እነሱ የሚያደርጉት ነገር ሁሉ ያምረኛል እግዚአብሔር ቀን አለው ለሁሉም ቀን አለው አለማድረግ አቅቶት አይደለም ግን ትዕግስትን እስከ የት ድረስ ነው ተፈትነ ያገኘው ነገር ደግሞ ይበልጥ ያረካል እንጂ ሌላ ተጽዕኖ ያመጣብህም ግን ያው ጓደኞቼ ብዙዎቹ አግብተዋል ወልደዋል አቅፈዋል ስመዋል የራሳቸው ቤት አላቸው ስራ አላቸው የስራ መኪና አላቸው የሚዝናኑበት መኪና አላቸው ያያን ስታይ ምናምን ህይወት ለምን እንደዚህ ምናምን ነገር ብለህ ራስን ጠይቃለህ ግን ለምክንያት ነው ወደዚህ የመጣው አንተስ በዛ ቦታ በእነሱ ቦታ ላይ ሆነ ብትሆን ስለዚህ እዚህ ጋር ያረገኝን አምላክ ነው ማመስገን የምፈልገው ሌላ ምንም ነገር አይደለም ግን አይዞን ሲስ እረዳለሁ ከዛ ሁሉ ነገር አሳልፎኝ እዚህ ጋር ያደረሰኝና አምላኬን በጣም ነው የማመሰግነው ፍጹም ከሱ ቤት ሳልጠፋ ዘመኔን ብጨርስ ደስ ይለኛል እግዚአብሔር ደግሞ ቀን አለው ለሁሉም ቀን አለው
ሁሉንም የማድረግ ስልጣን አለው። እግዚአብሔር የኢትዮጵያም ኳስ ይባርክ፣ ልጆቿን ይባርክ። ሁሉ ጊዜ በጸሎት አስባቸዋለሁ። ሲሳይ ዞኝ እረዳለሁ። ስሜት የሚፈታተን በጣም ማዝናለሁ። በጣም አይዞኝ። ኳስ ለማየት ስቴዲየም ገባለሁና ምን ይሰማሃል? የሆነ የሚረብሽ ድምፅ አለ የሚል አይቶኝ ነው ያ ሰው አዝኖ ነው፣ ግን እኔም በጣም ነው የሚረብሽኝ። በዚህ ልክ እግዚአብሔር ስላቆመኝ በጣም ደስተኛ ነኝ። በህይወት የሌሉ እኮ አሉ። ሞገስ የለም በህይወት። ጓደኛዬን ወደዋለሁ። ሌሎችም አሉ በእንደዚህ አይነት ነገር ተይዘው በየሀገሩ የሚሰቃዩ። እግዚአብሔር አምላክ ሁሉንም ይጠብቅልኝ። ሌላ ምንም የምለው ነገር የለኝም። ግን ያው ይህን ትዕግስቴን ማንም እንዳይቀማኝ እግዚአብሔር እለምነዋለሁ። ጠዋት ማታ እለምነዋለሁ እና ልክ ያው ማንኛውም ሱራ አንተም ቤተሰብን እንደምትረዳው እኔም ቤተሰቦቼም ከዚህ በኋላ ለቤተሰቦቼ እንኳን በሆንላቸው አስተምሮ ኮትኩቶ እዚህ ያደረሰኝ አባት ነበር። በትክክለኛው እዚህ ያደረሰኝ እሱ ነው። ደርሼለት እሱን መላ በመለው ሰዓት እሱ ህይወቱ አልፏል። በጣም አይዞኝ ሲስ አይዞኝ ሲስ ስሙን ስላስቀረውለት አመሰግነዋለሁ እግዚአብሔር። ሲሳይ ብትል ማንም አያውቅም። ሲሳይ ደኔቦ ብትል ግን ድፍን ኢትዮጵያ ህዝብ ያውቃል። አይዞኝ ለእናቴ አሁን ትንሽ ብኖርላት የሆነ ወግ ማድረግ አይቼ ምናምን ብታልፍ ደስ ይለኛል። እኔን አይዞኝ ሲስ እረዳለሁ። በደንብ እረዳለሁ። አግኝቶ ማጣት በተለይ በእግር ኳሱ ዓለም ከገንዘብ ባለፈ ከክብር ባለፈ ሰው በሚወደው ነገር በዚህ ልክ ሲፈተን በጣም ያማል። በጣም እረዳለሁ። የእውነት እረዳለሁ። አይዞኝ። ነገሮች ደግሞ እንደ እግዚአብሔር ፈቃድ ይስተካከላሉ። ሲስ ቀደም ሲል ከተናገርካቸው ልቤን ዝቅ ያደረገው አንድ ነገር አለ። በዚህ ፈተና ውስጥ ገንዘቡ ነገ ይመጣል፣ ንብረቱ ነገ ይተካል። ምናልባት እግር ኳሱን ያመለጠ ነገ አሁን በጀመርከው የኮቺንግ መንገድ መበቀል ትችላለህ። ያጣሁን የእግር ኳስ ስሜት ነገ ላይ በደንብ አድርገህ ማጣጣምና በተወሰነ መልኩ የምትጸጸትበትን የሜዳ ላይ እንቅስቃሴ በኮቺንጉ መድገም ትችላለህ። ከሁሉ ግን ስሜቴን የረበሸው አንድ ነገር አለ። ምናልባት ከዚህ ግብግብ ከዚህ ተጋድሎ ጋር በተገናኘ ነው ወደ ትዳሩ ዓለም ለምን አልገባህም? አዎ ያው ፈልጋለሁ መግባት እኮ፣ ግን ብዙም ባልተመቻችበት እንደዚህ አይነት ነገር ውስጥ መግባት ደግሞ ሌላ ህይወት ማበላሸት ነው። ኖሮ የሆነ የምትንቀሳቀስበት ነገር ኖሮ ስራ ኖሮ የራሴ የምትለው ስራ ኖሮ የመንግስትም ይሁን ኖሮ ቤተሰብ የምትመራበት አይነት መንገድ ቢሆን ጥሩ ነው። ምክንያቱም ኃላፊነት በጣም ከባድ ነው። የአንድ ሰው ኃላፊነት ብቻም ሳይሆን ያው ዞሮ
ብዙ ኃላፊነቶች ይመጣሉ። ሚስት ታገባለህ፣ የእሱ ኃላፊነት አንተ ላይ ነው የሚወርቀው። ልጅ ይወለዳል፣ ያም ኃላፊነት አንተ ላይ ነው የሚወርቀው። ግን ለምኜ ለማስተማር እዚህ አይነት ነገር ውስጥ አልገባም። እግዚአብሔር ቀን አለው ለሁሉም። አይዞኝ፣ ነገሮች እንደሚስተካከሉ። ወንድ ልጅ ነህ፣ ገና ነህ። ያንተ ባቸው ነው አሁንም ድረስ የሚጫወቱ ምናምን ሊኖር ይችላል። ስለዚህ ጠንከር ማለት ነው። አንድ ጉዳይ እናንሳ እስኪ። ለብሔራዊ ቡድን ጥሪ ከተደረገላቸው 42 ተጫዋቾች መካከል አንዱ ነበርክ በኦፌም ኦኔራ ጊዜ። ጥሪ በተደረገልህ በ2 ዓመቱ ግን ከእግር ኳስ ሙሉ ለሙሉ ወጥተህ የመኪና እጥበት ስራ ውስጥ ነው የገባው። ምንድን ነው የተፈጠረው? ለብሔራዊ ቡድን በተጠራ በ2 ዓመት ውስጥ ከኳስ መውጣቱ ይሁን እንበል በአንድም በሌላም ቀጥታ ወደ መኪና እጥበት የገባህበት በጣም ያስገረመኝ ታሪክ ነው። እስኪ እባክህ ስለዚህ ጉዳይ አጫውተኝ። አዎ ያው አንድ ጊዜ እኔ ምንም አልሰራሁም። ትንሽ ነገር ነው የሰራሁት ለዚች ሀገር ትንሽ ነገር። በፕሪሚየር ሊግ ደረጃ ተጫውቻለሁ። ታዳጊና ወጣት ብሔራዊ ቡድን ተጫውቻለሁ። ትልቁ ብሔራዊ ቡድን ጥሪ ደርሶልኛል። እኔ በፈለኩት መንገድ አላገለገልኳትም። ግን ለማገልገል ዝግጅት ላይ በነበርኩበት ሰዓት ነው እንደዚህ አይነት ነገሮች የመጡትና ኦሬዲ ዞሮ ጸበል ያን ጊዜ ካሳለፍኩ በኋላ ወልዲያ ሄጄ ሞከርኩኝ። ሙሉ በሽታው ተመልሶ መጣ። እንደማይሻለኝ አወኩ። ግን ሰራ ነበር ለመመለስ ሰራም ነው ጡንቻ የተበጠሰው። ወደ ሀገሬ መመለስ ከበደኝ። ወደ ወንጂ መመለስ ከበደኝ። ከዛ አጋጣሚ ባንክ ካምፑስ ኤምሲ ነበርና አልታር ሚካኤል የሚባል ሰፈር እዛ ጓደኞች ነበሩኝ እና በማህበር ሆነው የመኪና እጥበት አላቸው፣ ቦታ አላቸው። ጥሉብኝ ከማንም መገናኘት አልፈልግም። ከትልልቅ ሰዎች መገናኘት አልፈልግም። በፊት ካሳለፍካቸው ጋር መገናኘት ምክንያቱም የሆነ የምታስቸግራቸው ምናምን ነገር ነው የሚመስልም። እንደዛ ነው። ያቆኛል እኮ ከምንም ሱስ የጸዳው እንደሆንኩ ያቆኛል። ግን በሌሎች ሂሳብ ሊስሉኝ ይችላሉ ብዬ ማንንም ማግኘት አልፈልግም። ስለዚህ ምንድን ነው ያደረኩት? ትንሽ የቤት ተከራየው ሲምሲ አካባቢ እዛች ተከራየውኝና ልጆቹን ጠጋ ብዬ አማከርኳቸው። እኔ ባንክ በምጫወት ሰዓት ምግብ ምናምን ማወጣላቸው ልጆች ናቸው። ከዛ በምግብ ተሰጣቸው። በጣም በቃ ፍቅር የሆኑ ልጆች ናቸው፣ ያልታር ልጆች። እዛ ጌምም ሲኖር ቱታዬን አልብሼ ምናምን መኪና ውስጥ አስገባቸዋለሁ፣ ይዣቸው እሄዳለሁ። እና እነዛ ልጆች ጠይቃይ ሲስ አንተን ስራ ለሰራ አይሆንም ምናምን ነገር አሉኝ። እናንተ እንዴ አስለምዱኝ እንጂ እኔ ችግር የለብኝም ምናምን ነገር አልኳቸው። ምክንያቱም የሰው እጅ ከማየት ሰርተ ማግኘት ነው የሚሻለው። እኔ ደግሞ ከዛም በተጓዳኝ ስራ ወዳለሁ እችላለሁ። ወዲያው ነው የለመድኩት። ግን ብዙ ሰው አይቀበለኝም። አሁን ሊያሳጥቡ ሲመጡ ምናምን ቁመናዬን አይተው የሆነ ነገር አይተው ሊያጥቡ ነው ምናምን ነገር ይሉሃል። የሚያውቁ ሰዎች ይገጥሙ ነበር። አንድ በጣም ብዙ የሚያውቁኝ ሰዎች ይመጣሉ። የምር ነው ምናምን ነገር ይላሉ። እምነቱ የላቸውም። ግን አንድ ልጅ መኪናውን ሰጠኝና አየኝ። ከዛ መኪናውን ከፋፍቼ መረጋገጫ ምናምን አጥቼ ላጠው ምናምን ነገር ስል ሲሳይ ደኔ ቦና አይደል አለኝ። አዎ አልኩት። ወንበር ላይ ቁጭ አለና ማልቀስ ጀመረ። ምን ሆነ ነው ምናምን ነገር ስለው አብዮት ልጇን በላች ይባላል፣ ኳስ ልጇን በላች አለኝ። በአንድ ጊዜ በቃ ነገሮች በጣም ቀይር ብለው ምናምን። ግን በቃ በሁሉም ህይወቴ ደስተኛ ነኝ። ሱራ አሁን ምናልባት ያለችዋን እናቴን የሆነ መልካም ነገር አድርጌ የማሳድጋቸው 2 ህጻናቶች አሉ ቤት ውስጥ የሲስተር ልጆች ናቸውና እነሱን የሆነ ነገር አድርጌ ለቁም ነገር ለማብቃት
በጣም ነው የምጥረው። አይሳኩም፣ ግን ነገሮች አይሳኩም። በጣም ብዙ ነገሮች ይመጣሉ፣ ግን ጫፍ ሲደርሱ ይበላሻል። ብዙዎቹን ትቼ አንድ ልንገርህ፣ አገሬ ላይ ሲሳይ በዚህ ደረጃ ስላገለገለ ማዘጋጃ ቤቱ መሬት እንስጠዋሉ። እሺ። ከዛ ይሄን ወንጂ ስኳር ፋብሪካ ደግሞ ሲሰሙ እናንተ መሬቱን ስጡት እኛ ቤቱን እንሰራለታለን አሉ። እሺ። የሚገርም ነገር በጣም ብዙ ነገር ሚሳርግ ያለው ብያለሁ። በቃ ነገሮች ይመጡና የሆነ ነገር ሲደርስ ይቋረጣል፣ የሆነ ነገር ሲደርስ ይቋረጣል። ይሄ በምን ተቋረጠ? ምንም ይሄኛውን አላቆም። ሳምንት ነው የቀረው። በቃ ካርታ ይወጣና ይሰጣል። እዛች ካርታ ላይ ወንጂ ስኳር ፋብሪካ ደግሞ ቤት ይሰራል። ከዛ ሰውየውም ተቀየረ፣ የኔም ነገር ቀረ ምናምን። የመዘጋጃ ሰራተኞች እኮ አዋጥተው ቤት መስሪያ ብለው ገንዘብ እጄ ላይ ደርሷል። ሁሉም አጽድቀዋል። የመጀመሪያ ኢንተርቪውን ስሰራ ባህሩ ጥላውን ነው የሰራኝ። ባህሩ ጥላውን ነው የኢትዮጵያ እግር ኳስ ፌዴሬሽን ዋና ጸሐፊ። እና እሱ ሲሰራኝ እሺ በቃ የሆነ ሌላ ህይወት ውስጥ እንደምገባ ይሄን ስራ እንደምለቅ ምናምን ሁሉም የሚያስበው እንደዛ ነበር። በጣም የሚገርም ነገር ስዩም አባተ ታመመ። የዛን ወቅት ስዩም አባተ ታመመ። የኔ ነገር ቀረና ስዩም አባተ ላይ ሁሉም ተረባረቡ። ለተመልካቾቻችን ግልጽ እናድርግላቸው። ሲስ የቤቱ ጉዳይ እንዴት ሆነ? በቃ የማዘጋጃ ከንቲባው ተቀየረ። እሺ። ነገሮች ሁሉ ሌላ ሰው መጣበት ቦታው ላይ። ለኔ የተባለው መሬት ሌላ ሰው ወሰደው። ቤቱም ሳይሰራ ቀረ። የምርህን? በቃ ሁሉም ነገር በቃ አልተሳካም። እሺ። በጊዜው ጋዜጠኛ የነበረው የወቅቱ የኢትዮጵያ እግር ኳስ ፌዴሬሽን ዋና ጸሐፊ ባህሩ ጥላውን በምን አገኘው? በምን አጋጣሚ ተገናኛችሁ? ባህር ጋዜጠኛ በነበረበት ሰዓት እኔን በጣም ይከታተለኝ ነበር። እሺ። እና በጣም ይወደኛል። እሺ። ልክ የኔ ነገር እንደዚህ ሆኖ ሲያይ እሺ በጣም ያዝንና ሲስባክ ለሌሎችም ትምህርት ስለሚሆን አንድ ኢንተርቪው ልስራ ምናምን ነገር አለኝ። እሺ እሺ አለንና 1 ሰዓት ከ59 የፈጀ ኢንተርቪው ነው። የት? ወንጂ ነው? እዚህ አዲስ አበባ? እዚህ እሱ ብስራት ነበር መሰለኝ ጣቢያው። እዛ ላይ ሰራ። ቃያ ሁሉ ነገር ተደረገና በቃ አንዳንድ መልካም ሰዎች አሉ። እነዛ ሰዎች ይሄን ነገር ያዩታል። ካዩት በኋላ መልስ ይሰጡሃል ምናምን ነገር አሉኝ። ወዲያው ስዩም አባተ አልታመመ? ነፍሱን ይማረው። በጣም የምወደው የማደንቀው እንደሱ አይነት ሰው እንጃ አላፈራችም፣ አገሪቱ አላፈራችም እንደ ስዩም አይነት ሰው። እሱ ታመመና ሁሉም ወደዛ መረባረብ ጀመረ ምናምን። ያው በሰዓቱ ሰምቻለሁ፣ ግን ስዩሜን መጠየቅም አልቻልኩም። ሕክምናውም ደግሞ ብዙ ነገር ተደርጎለት ነበር ምናምን። ብቻ እግዚአብሔር ያለው ሆነ። ስለዚህ ያንተ ጉዳይ ተተወና ወደ ጋሽ ስዩም አባተ ሆነ ማለት ነው። እሺ ከዛ በኋላ ከጋሽ ስዩም እንትን በኋላ አልተመለሰም ጉዳይ ወደ አንተ? ከጋሽ ስዩም በኋላ ፌሰል ዛኪር ያንን ጉዳይ ስለሚያውቅ ሁለተኛ ስራ ልስራና እስቲ እባክህ ምናምን ነገር አለ። እሺ አልኩት። እዛው መኪና ማጥብበት ቦታ ላይ መጥቶ ነው። እሺ አንዳንድ ነገሮች ያደረገ ኢንተርቪው ያደረኩ። ከዛ ብዙ ደጋግ ሰዎች ይህን ነገር ሊያደርጉ ፌዴሬሽን ኢትዮጵያ እግር ኳስ ፌዴሬሽን እግዚአብሔር ይስጣቸው አቶ ኢሳያስም ባህርም የሆነ ነገር ሊያደርጉ ሞከሩ። እሺ በየቲሙ ደብዳቤ ተበተነ። እሺ ሲሳይ ታሟልና መድረስ አለብን ማለት በየክለቡ ደብዳቤ ደረሰ ላንተ እርዳታ እንዲደረግ። እሺ ከዛ ልክ ያ ነገር በየቲሙ ተበትኖ ገንዘቡ በሚሰበሰብ ሰዓት ሞገስ ታመመ። በጣም የምወደው ጓደኛዬ ነው። ሞገስ ታመመና በእኔ በኩል የነበሩት ፍጹም ገብረ ማርያምና ዳዊት እስጢፋኖስ ነበሩ እንደ ኮሚቴ ምናምን የተሰበሰቡት። ከዛ በሞገስ በኩል ደግሞ ኤፍሬም አሁን የእግር ኳስ የኢትዮጵያ እግር ኳስ ተጫዋቾች ማህበር ፕሬዝዳንት ኤፍሬም ወንደሰን እና ብዙ ኤፍሬሞች ስላሉ ለዛ ነው። እሺ እንትና አሉላ ነበሩ በእንትና በኩል በሞገስ በኩል። ከዛ እኔ ጋር ነው የደወሉት። ብሔራዊ ቡድን ማለት ነው። እኔ ጋር ደወሉልኝና ሲስ እንደዚህ ነበርና ሞገስ እንደዚህ ታሞ ምናምን እና አይ አንተ ደግሞ እንደዚህ ተለቋል
ስለዚህ እንዴት እናርግ? ለአንተ ለህክምና የተሰበሰበልህ ነው። ኦልሬዲ እኔ የእግር ህክምና አሁንም ወደፊትም ይፈልጋል። ከዛ እንደዛ ሲሉኝ ጊዜ የት ነው ያለው አልኳቸው። አጋጣሚ ፎቶ አንስተው ነበርና ፎቶ ላይ ያየሁት ዊልቸር ላይ ቁጭ ብሏል ሞገስ። ምንም አላልኩም። የኔ ደብዳቤ በየቲሙ ገብቷል። በቃ ለሱ የሚሆን ሳንቲም ከዚህ ላይ ምናምን ነገር አልኩኝ። ከዛ በየቲሙ የነበረውን ሳንቲም ተሰብስቦ አስብ የኔ ደብዳቤ ነው የገባው። እንደው እግዚአብሔር አንዳንድ ጊዜ ሳስበው ምን አስበህ ነው ምናምን ነገር እላለሁ። ከዛ ያ ብር ለሁለት ተካፍሎ ሞገስ መታከም ጀመረ። ኦልሬዲ አቅም የለውም ያ ገንዘብ የኔን ህይወት የሆነ ነገር ውስጥ ለማድረግ ምናምን መኪና ለመግዛት ምናምን ትንሽ እጠር ነበረ። ገንዘቡ ከደረሰ ምናምን ነገር ብዬ በዛ ሰዓት ርካሽ ነበር መኪናና እዛ ሞገስ ያ ነገር ሲመጣ ያ ገንዘብ እንደዚህ ሆነና ምናምን ነገር ብዬ ከሁለቱም ኮሚቴዎች ጋር ተማክሬ በቃ ያ ገንዘብ እንደዛ ምናምን ሆነ። የኔም ገንዘብ አቅም አልነበረውምና የእናቴ ቤት ሊፈርስ ነበር። የእናቴን ቤት ሄጄ ሰራውላት። በዚህ እንደዚህ አይነት ነገሮች በጣም ብዙ ነው የሚመጡት። ግን ለምን እንደሆነ አላውቅም። በቃ ነገሮች መሀል ላይ ከጫፍ ይደርሱና አይሳካም። እዚህ ጋር ልብህን ወድጄዋለሁ። በጣም ልብህን ወድጄዋለሁ። ላንተ ሊሰበሰብ የነበረውን ገንዘብ አይ የወንድሜ ጉዳይ የኔም ጉዳይ ነው በሚል ነፍሱን ይማራውና ከሞገስ ጋር ለሁለት ተካፈላችሁ ማለት ነው። በጣም ያስገርማል። ሌላ እንደዚህ ጫፍ ደርሶ ያልተሳካ ጉዳይ አለ? የወንጂ ጉዳይ አልተሳካም። የጋሽ ስዩም አባተ ጉዳይ መጣ፣ የሞገስ ጉዳይ መጣ። ከዛ በኋላ በህይወት ውስጥ የሞከርካቸው ነገሮች ነበሩ? ምንም በቃ አሁን የማደርገው ነገር ምን እንደሆነ ታውቃለህ? ጥቃቅን ነገሮች ነው የማደርገው። ጥቃቅን ነገር ስለ ለሀገር ትልቅ ነገር ያደርጋሉ ምለው። አሁን ወንጂ ላይ ፕሮጀክቶች አሉኝ፣ ህጻናቶች አሉኝ። ሜዳ ወንጂ ስቴዲየም አስፈቅጄ ሰራተኛ ማህበሩን አስፈቅጄ ህጻናቶች ላይ ሰራለሁ። 40 ህጻናቶች አሉኝ። እንደዚህ አይነት ነገር ሞክራለሁ። እነሱም በቃ የሆነ ነገር ይፈልጋሉ፣ ጽናት ይፈልጋሉና በጣም ብዙ ነገሮች ናቸው ይመጣሉ። የሆነ ነገር ይሆናል። ብቻ እግዚአብሔር ይመስገን። ሱራ እኔ እናንተ እንደዚህ ተገናኝተን ለማውራት ቅድም እንደነገርኩ ነው። በህይወትም አለመኖር አለ። እንደኔ አይነት እድለኛ የለም ብዬ ነው የማስበው። እውነት ነው ብለህ ሲሳችን ብዙ ጉዳዮችን እያነሳን ነው። በጣም ሰዎች ወደ ህይወታቸው መንዝረው ሊማሩበት የሚገባ ለኢትዮጵያ እግር ኳስ ደግሞ እንዲህ ያሉ ነገሮች ባሉባልታ የሚነሱ ነገሮች መጽዳትም እንዳለባቸው ቀደም ሲል አንተ ያልከው የሚገርም አባባል አለ። ለሁሉም እድሜ ለንስሐ እንዲሰጣቸውም እንመኛለን። አሁንም ስታወራ የምረዳው ልበ ሙሉነት በጣም ልብ ሙሉ ነው። አግኝቶ ያጣ ምናምን ሳይሆን የሚገርም ነገር ውስጥ ያለ የሚገርም ነገር መሀል የተቀመጥክ ነው የሚመስለው። ከከፍታ ወደ ዝቅታ፣ ከማግኘት ወደ ማጣት፣ ከትልቅ ተስፋ በተወሰነ መልኩ ጨለም ወደ አለ መንገድ ስትሄድ ምን አጽናና? ልብህን ምን ደገፈው? እንዲህ ብርቱ ልብ ሙሉ ልብ እንዲኖር ምክንያቱ ምንድን ነው? ከእንዲህ ያሉ ሰዎች ጀርባ ያለው ልብ ያስቀናኛልና ምንድን ነው ያጽናና? እነዛን ሁሉ ህመሞች እንድትረሳ ምክንያት የሆነ ምንድን ነው? እስኪ እባክህ። ያው ቅድም እንደነገርኩ ከታች የሚመጡ ህጻናቶች ሊያደርጉ የሚገባቸው ነገር እኔ ሳድግ ጀምሮ በእግዚአብሔር ቤት ውስጥ ነው ያደግኩት። ከልጅነቴ ጀምሮ ብዙ ልብ ወለዶች ምናምን ሲያነቡ ምናምን ያለው የኔ መጽሐፎች ግን እነዚህ የቤተ ክርስቲያን አዋልድ መጽሐፍ የሚባሉ አሉ። በጣም መማሪያ የሚሆኑ ካምፕ ውስጥ ብትመጣ እኔ ክላስ ውስጥ እነዛን መጽሐፎች አታጣቸውም። ተኝቼም ቁጭ ብዬም እነዛን ነገሮች አነባቸዋለሁና አሁን ላለሁበት ህይወት እንደዚህ እንዲሆን ያደረገኝ እነዛ መጽሐፎች ይመስሉኛል፣ እነዛ ምክሮች ይመስሉኛል እንጂ አሁን ከኔ ጋር አብሮ
ሲጫወቱ የነበሩ ልጆች አሉ። ብዙዎቹ እንደዚህ አይነት ነገር ሲመጣባቸው መደበቂያቸውን ጫት ውስጥ፣ ሲጋራ ውስጥ፣ መጠጥ ውስጥ ምናምን ነው የሚያደርጉት። ወደው እንዳይመስልህ በጣም ነው የሚያሳዝኑኝ። ባገኘኋቸው አጋጣሚ ምክሬን ሳልለግሳቸው አላልፍም። ግን አሁን ይሄን ኢንተርቪው የሰሙት ታዳጊዎች ግን መጠንቀቅ አለባቸው። ሲያድጉ የሚመጡበት መንገድ ይሄ ነው መሆን ያለበት፣ ፍጹም ጥሩነት። ምክንያቱም ሁሉም ነገር ላይ ይደርሱታል። ቸኩለው ሌላ ነገር ውስጥ መግባት የለባቸው። በቃ እያነበቡ እየተማሩ ምናምን ነው መምጣት ያለባቸው። እና ምናልባት የኔን ልብ እንደዚህ ያጸናው እነዚህ መጽሐፎች ናቸው። ሁለተኛ ነገር ደግሞ የኔ እናት ጻድቃኔ ማርያም ያደረገችልኝ ነገር በጣም ከምንም በላይ በጣም ነው የምወዳት። እንኳን ለኔ አይደለም እኔ ለቀረብኳት አይደለም አሕዛቡንም ትምራለች እሷ። ሁሉም የሷ ፍቅር ቢገባቸው ደስ ይለኛል። እና ከምንም በላይ በልብ ያለች በህይወት ያኖረችኝ እሷ ናት። ጻድቃኔ ማርያም ብቻ 8 ጊዜ ሄጃለሁ። 8 ጊዜ ሲሄድ ከ8ቱ 5 ጊዜ ከመኪና ተገልብጫለሁ። የምርህን ነው? 8 ጊዜ ሄደ። ከ8ቱ 5ቱ የመኪና አደጋ ጋር 5 ጊዜ ከመኪና ተገልብጫለሁ። ከ8 ጉዞ 5ቱ የመኪና አደጋ። ግን ሲሄድ በጣም የሚገርም ነገር እዛ አካባቢ በጣም ብዙ ገዳሞች ስላሉ እነዛን እየረገጥኩ እያየሁ ምን እያልኩ ቤቷ አሁን በቅርብ ተመርቆ ነበር። የጻድቃኔ ማርያም ቤተክርስቲያን ተመርቆ ነበር። 2 አመት ተመላለሽ ሰርቻለሁ። ያደረገችልኝ ነገር እንዴት እንደምገልጸው ራሱ አላውቅም። ቆይ ሲስ አደጋው ላይ እንቆይ። 5 አደጋ ሲገጥም ምንም ጉዳት አልደረሰብም? ምንም እንደዚህ ጭረት የለውም። መኪና ውስጥ የነበሩ ሌሎች ሰዎችስ አደጋ ደርሷል? በጣም የመጨረሻውን አደጋ ልንገርህ። እሺ። ሚኒባስ ውስጥ ነን፣ 14 ሰዎች ነን ያለነው። እሺ። መኪናው ኩርባ ላይ በፍጥነት ሊታጠፍ ሲል 2 ጊዜ ነው ፎርቢች ያደረገው። ተገለበጠ? 2 ጊዜ ተገለበጠ። ከዛ ውስጥ ህጻናት አሉ፣ ለንግስ የመጡ ሰዎች ምናምን አሉ። በጣም ተጎድተዋልና መኪና ቆሞ ውስጥ ሆኜ የተጎዱትን ሰዎች ያወጣለሁ። ከዛ ለራሴ ነው በቃ መጨረሻ ወጣሁት። ወጥቼ እንዲች አንዳች ጭረት የለብኝም። ምንም ቅጥቅጥም የለም፣ ምንም ነገር የለም። የሷ ጥባቆት እዚህ ድረስ ነው። ከታመንክ የሷ ጥባቆት እዚህ ድረስ ነው። ይሄ ያስገርማል። ከ8 ጉዞ 5ቱ አደጋ ተፈጥሯል። በ5ቱ ምንም አልገጠመኝም። የሆነ ምልክት እየተሰጠ ነው ማለት እንችላለን። ማለት ህይወት የመከራ ምናምን ቅድም ያልካቸው ነገሮች በዚህ ጊዜ ውስጥ ሁሉ ግን ወጥቼ ከተገለበጠው መኪና ውስጥ ወጣና አንቺ ቤት ስመጣ ነው መሞት የምፈልገው፣ ግደኝ፣ ከአንቺ ቤት ውጪ የትም አልሄድም ነው ምላት። እንደ ሌሎች ጓደኞቼ ሌላ ቦታ አልሄድም፣ አንቺ ቤት ነው መምጣት የምፈልገው፣ ከፈለግሽ ግደኝ እላታለሁ። እንዴት ያለ ፍቅር ነው! እንዴት ያለ ልብ ነው! ሰው አቶም ያመሰግናል። ሰው ወጣትነቱን ተቀምቶም ያመሰግናል። የእውነት መታደል ነው ሲስ እግዚአብሔር ይመስገን። በጣም በተለየ መልኩ ነው ለጻድቃኔ ማርያም ያለ ፍቅር ማለት ነው። በሚገርም ሁኔታ ግንቦት 21 ሲደርስ በጣም ነው ደስ የሚለኝ። ሁሌ በየአመቱ ትሄዳለህ? ሁሌ ሄዳለሁ። ምናልባት እኔ ባይኖረኝ ነው፣ ገንዘብ ባይኖረኝ ነው። ሌላው ነገር በሞላ ግን ይጋል። ተስፋ አለ፣ ፍቅሩ አለ፣ ሁሉም ነገር አለ። ለሷ ያለኝ ፍቅር በቤቷ ከጸበልተኛ ጋር ተሰልፌ ምግብ በልቻለሁ፣ ልብስ ተቀብያለሁ። ምገዛበት አጥቼ ልብስ እስከ መቀበል ደርሰ? ያለን ነገር አተ ማለት ነው። ከኳሱ በኋላ
ያ ሁሉ ንብረት ያ ሁሉ ነገር አልቆ ማለት ነው? አረ ተቀብያለሁ። ልብስ ተሰልፌ ተቀብያለሁ እሷ ግቢ ውስጥ። እሺ የምግቡ ይሁን ጸበልተኛ ስለሆንክ ልብስም ትቀበል ነበር? አዎ ልብስ ተቀብያለሁ። አንድ ቀን ተሰለፍኩኝና ወጥቼ የሚበቃኝን አንድ ልብስ ተቀብዬ ጥፍ አድርጌ አመሰግንሻለሁ። ግን የእውነት አሁን ይህንን ስናወራ በዚህ ልክ ስንነጋገር አሁንም የሚጠይቁ ይኖራሉ። እንዴት ያለ ልብ ነው? እኔን እንኳን የእውነት እያስገረምከኝ ነው። ከዛ ሁሉ ህመም በኋላ በጸጋ ነው ሁሉ ነገር የምትቀበለው ማለት ነው? አማራጭ ምንም። ፍቅሯ ሲገባ እንደዚህ ነው። ግን ደስ የሚለኝ መጀመሪያ ፍቅሯ ገብቶኝ እሷ ጋር ሄጄ ቢሆን ደስ ይለኝ ነበር። እነዚህ ነገሮች ተደራርበው ከመጡ በኋላ ነው ደጇን የረገጥኩት። መጀመሪያ የቤተ ክርስቲያን ልጅ ነኝ ብያለሁ፣ ግን ደጇን ረግጬ አላውቅም። ጉዳቶቹ ከመጡ በኋላ ህመሙ ከመጣ በኋላ ነው ይበልጥ ፍቅሯ እየጨመረብኝ የመጣው። ምክንያቱም እኔም እንደ ሌሎቹ ጓደኞቼ ነበር የምሆነው። ወደ ዓለም ወደ ሱስ ሱራ አንተ የእንትን አምጣ ምናምን ነገር ከሚሉ ሰዎች መካከል አይደለም። ያው እኔ የሚናፍቀኝ ብቻ አሁን ምንድነው ከሁሉም ነገር ጽድት ብዬ አለው። እስካሁን ድረስ ብዙ አሰልጣኞች ሲያገኙኝ እንዳለው ነው ያለሁት። እንደምታየኝ ብዙ ታዳጊዎችን እያፈራው ነው። ብዙ ምክሮችን እየለገስኩ ነው። ህጻናቶች አሉኝ ማሳደጋቸው። ብዙ አሰልጣኞች ሲያዩኝ በቃ እንደዚህ ሲያዩ ምናምን በጣም ደስ ይላቸዋል። እና በዚህ ሁሉ ውስጥ ግን ተስፋ የቆረጥክባቸው በቃኝ ቢበቃኝስ ፈተናው በረታብኝ፣ ግድ የለም ብርጭቆ ላንሳ፣ ግድ የለም የሆነ ቦታ ልደበቅ፣ ትናንት የነበረኝን ነገር አጣው፣ ቤቶቼን ሸጥኩ፣ ንብረቴን ሸጥኩ ያልክበት አጋጣሚ የለም? የተሰበርክበት እንደ ሰው ልብ ዝቅ ያለበት? እስኪ እባክህ እነዛ ሞመንቶች ካሉ። በምንም አጋጣሚ እነዚህ ነገሮች የሉ። ተስፋ ቆርጠህ አታውቅም? አላውቅም በፍጹም። ምክንያቱም ተስፋ ከቆረጥኩ ማሳደጋቸውንም ልጆች ላላሳደጋቸው ነው። እዛ ጋር ራሴን ብርጭቆ ውስጥ መደበቅበት፣ ጫት ምናምን ውስጥ መደበቅበትን ሳንቲም መጥቼ ለነሱ ኢንቨስት ባረግ ነው የሚሻለው። እኔ በኳስ ዘመኔ እንኳን ለቤተሰቦቼ አይደለም እኔ መንደር ውስጥ ሰው እንዲያሙ አልፈልግም። ለጋስ ነበርክ? ትሰጥ ነበር ለሰው? ሰው ሲታመም እንኳን ይደውሉልኛል። የምርህን? ገሌ ገሌ ታሟል እኮ እንደዚህ ነው ምናምን ብለው ይደውሉልኛል። የሚገርም ነገር በዛ ሰዓት 200 ብርና 300 ብር በጣም አቅም ነበር። አንድ ጨዋታ ተጫወተኝ ኢንሴንቲቭ የምታገኘው ሳንቲም ነው እዛ ጋር ሰው የሚያድነው። በጣም ነው ደስ የሚለኝ እንደዚህ ያን ነገር ለሰዎች ታደርግ ነበር። በጣም አሁን ያ ነገር እየካሰኝ ነው። ዘርህ ይከተልሃል። የዘራኸው ዘር ነው የሚከተልህ። እኔ እንደዚህ ሆኜ እንደዚህ አሁን ላለሁበት እንደዚህ በቃ ላለሁበት ትልቁ ነገር የሰው ፍቅር ነው። ሌላ ምንም ነገር አይደለም። እግዚአብሔርን አገለግለዋለሁ፣ አመሰግነዋለሁ። በተረፈ ግን መጀመሪያ የዘራው ዘር አሪፍ ስለነበር ስቲል አሁን ድረስ እኔን ሲያየኝ የማያከብረኝ አንገት የማይደፋ ማንም የለም። ሰፈር ውስጥ ወንጂ ላይ ሌላም ቦታ ለሰዎች በክፉ ቀናቸው በተዘጋና በተዘነጋ ሁኔታ ውስጥ ሲሆኑ ትደርስላቸው ነበር? አዎ። ለሰዎች ታደርጋለህ? አዎ። በዓል ሲደርስ አንዳንድ ቦታ ላይ ምንም የሌላቸውን ሰዎች ጠይቃለሁ፣ ደርሳለሁ፣ ያለኝን ነገር አካፍላለሁ። በነበረ ጊዜ ማለት? አዎ። ግን ትልቁ መደርስላቸው ሰው በታመመ ሰዓት ማንም እንዲያሙ አልፈልግም። ሰፈሬ ላይ በጣም ነው የምወዳት። ከፍለውልኛል፣ ዋጋ ከፍለውልኛል። ለቤተሰቦች ማድረጋል በጊዜው በነበረ ጊዜ? አዎ በደንብ አድርገላቸው? በደንብ አድርጌያለሁ። ሲስ ወደ ኋላ መለስ ብለን በተወሰነ መልኩ እናንሳው እስኪ። ባላደረኩት እዚች ጋር የሆነ ነገር ሰርቻለሁ፣ የሆነ ስህተት ሰርቻለሁ፣ ይጸጽተኛል፣ አይን ውስጥ ገብቼ ነበረ፣
የሆኑ ነገሮችን አብዝቻቸው ነበረ፣ ራሴን አልጠበቅኩም የምትልበት አጋጣሚ ነበረ? ላይፍ ስታይል ምናምን ብዙ ምንም የተጋነነ ነገር የለኝም። ምንም ያሉኝ ጓደኞች ውስን ናቸው። 4 ጓደኞች አሉኝ በፍቅር የምንግባባ። በረከት የአርባ ምንጭ አሰልጣኝ፣ እሺ፣ እስክንድር አብዱልሐሚድ የድሬዳዋ ልጅ፣ ለዓለም የሐዋሳ ልጅ በረኛ፣ እሺ፣ ለዓለም ብርሃኑ። እሺ፣ ለ4 ነው በቃ ወተን ስንዝናና እንኳን ለ4 ነው። እሱ ነው የምንዝናናው እኮ ምናልባት በሳምንት 2-3 ቀን ፊልም ልናይ እንችላለን። ልንጠጣ እንኳን ስናስብ እንደ ልንበተን ስንላላ አይደል በአመት አንድ ጊዜ የሆነ ሰው ይዘን የሆነ እኛን የሚጠብቀን ሰው ይዘን ሄደን አንድ ወይን ለ4 ጠጥተን ምናምን እንመለሳለን እንጂ ግን በህይወቴ ትልቁ የሁሉ ነገር ውስጥ እንድገባ ያደረገኝ ትልቁ ነገር አብርሃም መብራቱ የመን በሚያሰለጥንበት ሰዓት የፕሮፌሽናሊዝም እጣው ደርሶኝ ነበር። እድሉ መጥቶልኝ ነበር። እሺ፣ አጋጣሚ ሆኖ አብርሃም ብዙ የፊርማ ሳንቲም አግኝቼ አላቅም። የፊርማ ሳንቲም ብዙ አግኝቼም አላቅም ነበር። ከዛ አጋጣሚ ባንክ 20 ሺህ ብር ለኔ ሊሰጠኝ ያለበት ሰዓት ነበርና አብርሃም ይጠራኝ 20 ሺህ ብር አጓጓኝና ባንክ ፈርሜ ፕሮፌሽናል እንትኑን ተውኩት እንጂ ኢንስትራክተር አብርሃም መብራቱ ወደ የመን ሊወስድ ነበር። ከታች ያሳደገ ወንጂ እያለ የሚያውቀ ኢንስትራክተር ለ20 ሺህ ብር ስትል የየመኑን ጉዞ ተውኮ ማለት ነው። ልጅነት ነው ማለት እንችላለን። ይጸጽታል ትንሽ በጣም በቃ እሱ ነው ሊጸጽተኝ የሚችለው። አንድ እሱ ብቻ ነው፣ ሌላ ምን እንጂ ታይታ የምታበዛ አይነት ተጫዋች ነበር አይደለም። እስኪ ላይፍ ስታይልን ንገረኝ። አለባበስ ላይ፣ አመጋገብ ላይ ምን አይነት ሲሳይ ደኔቦ ነበረ? አመጋገቤ ላይ በጣም ጎበዝ ነኝ ማለት ራሴን አልጠልም። ገንዘብ አለኝ በለ ውጪ የምትበላ ምናምን እንዲ ወይስ መብላት ባለብኝ ሰዓት እበላለሁ። ግን እንደዚህ የተንዛዛ ገንዘብ አውጥቼ ምናምን ይሄ ብዙ ነገር እሱ ላይ የለውበትም። ለልብስስ ምን ያልታወጣ ነበር አለባበስ ላይ ምናምን? ማንኛውም ስፖርተኛ አሁን 4 የጠራው ልጆች አለን አይደል? የሆነ አዲስ ነገር ሲመጣ ያችን ነገር መልበስ ያምራል። በዛይ ሰዓት ያችን ነገር እናደርጋለን እንጂ የተጋነነ ምናምን ብዙም አይደለም። ገንዘብ ማኔጅመንት ላይ እንዴት ነበር? በጣም ጎበዝ ነኝ። እንደውም ባለኝ መረጃ አንዳንድ ተጫዋቾች ብድር እንኳን የሚወስዱት ካንተ እንደነበር ነው። እውነት አሰት? ትክክል። ገንዘብ በደንብ ትይዝ ነበር። በሁለተኛው በሶስተኛው ቀን ከኔ የሚበደሩ ሰዎች ነበሩ፣ በደሞዝ በሁለተኛውና በሶስተኛው ቀን። እንዲሁ ግን አንዳንዴ ከራስ ጋር ስታወራ እንቅልፍ አልባ ሌሊቶች ይኖራሉ። ወንድ ልጅ ነህ፣ ማጣት ያማሃል። ይቻለም ወንድ ልጅ እንኳን ሳይኖረው እንኳን አግኝቶ አጥቶ እንዲሁ እንኳን ለወንድ ልጅ ጨካኝ ናት ብዬ ነው የምናገረው። ዓለም የወንድ ልጅን ዋጋ አሳንሶታል ብዬ አምናለሁ። አንዳንድ ጊዜ ነገሮች ካልተሳኩ አትመችም። ይቻለም ማጣት በጣም ያማል። ግን አንዳንዴ ወደ ኋላ መለስ ብለህ ስትመለከት እዚህ ጋር ትንሽ የሰው አይን ውስጥ ምክንያቱም ከዚህ በፊት አንተ የተቀመጥክበት ወንበር ላይ መጡ። ትናንት ትልቅ የሚገርም ትናንት ነው የነበራቸው። ዛሬ ላይ ግን ትንሽ ለጊዜውም ቢሆን ዝቅ ባለ ሁኔታ ውስጥ ይገኙ የነበሩ ተጫዋቾች እዚህ ጋር አጥፍተናል፣ እዚች ጋር የሆነ ነገር ታይታው ምኑ አይኖች ሁሉ እኛ ጋር ነበሩ ምናምን የሚሉት ነገር ነበረ። በዛ መልኩ የምታነሳቸው ነገሮች አሉ? ምንም አይነት ነገሮች አይኖሩ። ምንም። በጣም የሚገርም ነገር ታላቅ ወንድሜ ኳስ ተጫዋች ነው ብያለሁ። እሺ። በጣም ዲሲፕሊን ነው። ቤት ውስጥ የሚያደርገውን ነገር አያለው። ከሚሰጠው ትሬኒንጎች ውጪ ቤት ውስጥ የሚያደርገውን ኤክስትራ ስራዎች አያለው። ኤክስትራ የሚጠቀማቸው ምግቦች አያለው ምናምን። ያን እያደግኩ ስላደግኩ ነው መሰለኝ ምንም ይሄ እንደዚህ ነው ምናምን እኔ ለማየት የሚጓጓ ስፖርተኛ እንዳለ አውቃለሁ። አሁን የምርህ ነው? ለማየት ብዙ ሰዎች አሁን ሲሳይን አቀርበው የሚሉ ማለት በቃ የትም አልታይም።
የትም አልገለጥም። ትዝ የሚለኝ ወንጂ ከቡና ወንጂ ሜዳ ላይ እየተጫወተ እሺ እዚህ 3-1 ተሸንፈናል። እሺ ከዛ የመልስ ጨዋታ እዛ ነው። አብርሃም መብራቱ ይሄን ጌም ፈልገዋለሁ በቃ ምናምን ነገር ብሎ ቲዮሪ ክላስ አስገብቶ ምናምን። እሺ አጋጣሚ ቤንች ላይ ሆኜ ቅድም ነገር ያለው ቁጭ ብዬ ስህተት ነው የምመለከተው። ከዛ 1-0 እየመራን 7 ደቂቃ ነው እየመራችሁ? አይ እየመራን 1-0 እየመራን 7 ደቂቃ ነው። አንተ ቤንች ነው? እሺ ከዛ ልክ የሆነ ሰዓት አለች። የሆነ ሰዓት ስትደርስ ህዝቡ ይጮሃል፣ ሲሳያል አስገባልን ይላሉ። እሺ 10-15 ደቂቃ 20 ደቂቃ ታዳጊ ስለነበሩ ከዛ አጋጣሚ ተቀየረ የገባው። እሺ እንደገባው በቴስታ ገባው። ዋው እሺ 2-0 ሆነ። የቡና ደጋፊ ትሪቡኑ ሞልቶ ይጨፍራል። ከዛ 3ኛ ጎል እንደገና ገባው። የተሰጠችኝ ሰዓት 15 ደቂቃ ነው። ከ7 ደቂቃ በኋላ ነው የገባው። 7 ደቂቃ ላይ ያሟሟኩ ነው። 15 ደቂቃ ናት። 2ኛ ጎል አገባው። 3-0 ሆነ። ምንም ፖለቲካ አላውቅም። ምንም ፖለቲካ ከትሪቭል ላይ ጸጋዬ እሸቱ ወርዶ ሲሰማኝ ማን ነው ጸጋዬ እሸቱ? የምርህን? አላውቀውም። ጸጋዬ እሸቱ ሙዚቀኛው ማለት ነው? አላውቀውም። ገና 17 ዓመቴ ነው። ስዩም አባተ እንዳለቀ መጣና ጨበጠኝና ተስፋ አለ አንተን ያሸነፍከኝ ምናምን ነገር አለ። ጋሽ ስዩም አባተ ነበር ያንን ኢትዮጵያን ቡናን ይዞ የነበረው ስዩም አባተ ነበር። ድምጻዊ ጸጋዬ እሸቱ ደግሞ ቀንደኛ ኢትዮጵያ ቡና ደጋፊ እንደሆነ ይታወቃል። መቶ ሲስምም አታውቅም? አላውቅም። ማን ነው ጸጋዬ እሸቱ? ወንድሞቼ ናቸው የነገሩኝ። ጸጋዬ ነው ቀደም እኮ እንደዚህ ያደረገ እኮ ጸጋዬ ነው አለኝ። ማን ነው ጸጋዬ እሸቱ አልኳቸው። ሙዚቃ አታዳምጥም ነበር? አዳምጥ ምንም ማለት ይሄ ምንም ሴንስ የለኝም። እናም ታዳጊ ስለሆንኩኝ ምንም። ሲሳችን ብዙ ጉዳዮችን አነሳን። ከወንጂ ተነስተን ብዙ ጉዳዮችን መሀል አንስተን አሁን የማሳረጊያ ሀሳቦች ላይ ደርሰናል። ይህንን ፕሮግራም በርካታ ታዳጊዎች አሁን እየተጫወቱ የሚገኙ እንደዚሁም ደግሞ የእናንተ ባች የሆኑት በደንብ ስለሚከታተሉት አንዳች ትልቅ ነገር አቀብለናል። ያልተደፈሩ እንዲሁ ውስጥ ለውስጥ የሚወሩ እግር ኳሱን ግን በትልቁ ማነቆ አድርጎ የያዙ ጉዳዮችን ያነሳ ነው። ሲሳይ ደኔቦ አሁን ላይ በምን ሁኔታ ይገኛል ቢሉ የ7ኛ ፖድካስት ቤተሰቦች ምን እንበላቸው? በምን ሁኔታ ላይ ነው የምትገኘው? እኔ አሁን የምገኘው በመጀመሪያ ወደ ስልጠና ዓለም መምጣት እፈልጋለሁ። ያለ ማድረግ ደግሞ እየተማርኩ ነው። ዲ ላይሰንስን ወስጃለሁ። ዘንድሮ ሲ ላይሰንስን ወስዳለሁ። ምን እያደረገ ነው ብለው ለሚያስቡ ሰዎች ደግሞ ህጻናት ላይ እየሰራው ነው። 40 ህጻናት አሉኝ። 40 ህጻናት? 40 ህጻናት አሉኝ። የት ነው? ወንጂ የትውልድ መንደር። እዛ እነሱ ላይ አንዳንድ ስራዎች እየሰራው ነው። ያው ከነሱ በማገኛት ገንዘብ ቤት ኪራይ ነው። 2 ልጆችም ማዘርንም እንከባከባቸዋለሁ። ምን ያህል ታገኛለህ በወር? እስኪ በግልጽ ነገር። ምናልባት ተመልካቾቻችን 40 ህጻናትማ ካሉ ወራዊ ገቢ ብዙ ነው ብለውም እንዳያስቡ እኔ ስለማውቅ ምን ያህል ገቢ ታገኛለህ? አንድ ህጻን በወር ምን ያህል ይከፍላል? ባልናገረው ነው የሚሻለው። ማለት ያው ወንጂ ነው የተወለድኩበት ሀገር ስለሆነ ብዙም ጥቅም አልፈልግም እና አንድ ህጻን 250 ብር ነው የሚከፍለው። 250? 250 ብር። ከዛም ደግሞ የማይከፍሉ ሰዎች አሉ። እንዲሁ ችሎታቸው እንትን ብሎኝ በነፃ ማሰራቸው። ሁለተኛ እንደዚሁ ምንም የሌላቸው የዘማች ቤተሰቦች ምናምን አሉ አይደል? እነሱን ምናምን አላስከፍልም እና 6-7 ሺህ ብር በወር አገኛለሁ። ከዛችው ላይ ነው ለወላጅ እናትህም ለእህት ልጆችም ለቤት ኪራይ የምታደርገው? ያችን ገንዘብ ነው አበቃቅቼ የምኖረው።
የጤና ቲም ላይ ምናምን አንዳንድ ጊዜ እሰራለሁ። አንዳንድ ቦታ ናዝሬት ላይ የጤና ቲም አለ። አሁን ኑሮን ያደረከው የምትኖረው አዳማ ነው። ከአዳማ እየተመላለስክ ነው እንጂ ላይ የምታሰለጥን ህጻናቶቹን ማሰራው። የጤና ቲም ግን ናዝሬት ላይ ስላለ እነሱን አሰራለሁ። የሆነች ነገር ያቀብሉኛል። 1-3-4 ሺህ ብር ምናምን ይሰጡኛል በወር። እሷ እንኳን ብትደመር በዚህ ኑሮ ገንዘቡ አቅም ባጣበት ነገሮች በጣም በከበዱበት ዘመን 10 ሺህ ብር በጣም በጣም ትንሽ ነው። እስኪ ህልምን ንገረንና እኔ ደግሞ ለሰባተኛ ፖድካስት ቤተሰቦች የሆነ ነገር የምላችሁ ህልም ምንድን ነው? ቢሆንልኝ ቢሳካልኝ እግዚአብሔር ቢፈቅድ እንዲህ ቢኖረኝ የምትለው? ህልሜ ትልቅ አሰልጣኝ መሆን ነው። ወደ ስልጠናው ገብቶ ወደ ስልጠናው ዓለም መጥቶ ሀገራችን ላይ እንዳሉት እንደ ትላልቆቹ አሰልጣኞች እንደ ውበቱ አባተ፣ እንደ ይታገሱ፣ እንደ አብርሃም መብራቱ፣ እንደ ጋይ ሰውነት በጣም የምወደው እንደ ጋይ ስዩም አባተ በዛ ደረጃ በዛ ሌቭል ባገለግልና እዛ ደረጃ ብደርስ በጣም ነው ደስ የሚለኝ። ህልሜ እሱ ነው። በተረፈ ያው ሁሉም የኢትዮጵያ ሕዝብ ጸሎት ቢያደርግልኝ ደስ ይለኛል። መጪው የፋሲካ በዓል ነው። ሁላችሁም በጾም ጸሎት አስቡኝ። ጾሙ ውዳዴ ስለሆነ የዛሬ ሳምንት ጾም ይገባል። በጾሙ ሁላችሁም አስቡኝ። አብረን ለተጫወትናቸው ጓደኞቼ፣ አሁን ላሉት ጓደኞቼ እኔ በህይወት አለው። እኔ ደህና ነኝ፣ ፍጹም ደህና ነኝ። እነዛ የሚያስጨንቁኝ ጉዳቶች ምናምን ሁሉም አሁን ከኔ ጋር የሉም። ተሽሎኛል። ባሰባችሁት ልክ እግዚአብሔር ይክፈላችሁ። ወዳችኋለሁ። ሌላ ምንም የምለው ነገር የለኝም። አምናለሁ። ይህንን ፕሮግራም ሰባተኛ ፖድካስትን ከሀገር ውጭ የሚኖሩ ሀገር ውስጥ ያሉ እግር ኳስን የሚወዱ የቀድሞ እግር ኳስ ተጫዋቾች አሁን ላይ የተጫወቱ ያሉ በጣም ደጋግ ልብ ያላቸው ይህንን ፕሮግራም ይከታተላሉ። ከዚህ በፊት እንግዳ የሆኑ የመጡ ሌሎች ተጫዋችን በአንድም በሌላም የበኩላቸውን አድርገዋል። ሁሉም የራሱ ህመም አላውቃለሁ። ያንተን ጉዳይ ሲሰማው የእውነት ከስሜት ጋር እየተፈታተነኝ ነው ቆይታ ያደረግነው። ለሰባተኛ ፖድካስት ቤተሰቦች በተለይም ሰባተኛ ፖድካስትን በምን እናግዝ ምን እናድርግ የሚሉ ከሀገር ውጭ ያሉ የቀድሞ እግር ኳስ ተጫዋቾች እባካችሁ ያ ጀግና ያ ልባም በተለያዩ ቡድኖች የምናውቀው ገና ከ17 ዓመቱ ጀምሮ በእግር ኳስ ዓለም የምናውቀው ሲሳይ ደኔቦ አሁን ለጊዜውም ቢሆን ጥሩ ነገር ውስጥ አይደለምና እባካችሁን ከስር በምናስቀምጠው አካውንት ይህንን ተስፈኛ ነገ ትልቅ አሰልጣኝ መሆን የሚፈልገው ደስ በማይል መልኩ ገና ሳይጠግብ ገና ሳይረካ ከእግር ኳስ ዓለም የወጣውን 5-6 ሰዎች ሲሳይ ደኔቦን አቅርበው ብለው ቃል ያስገቡኝ። እስኪ ባካችሁ ሁላችንም ወደ መስመር የምትገባበት ነገሮች የሚስተካከሉበት ፕሮጀክት አድጎ ነገ ደግሞ ከፍ ባለ ደረጃ የምታሰለጥንበት ቀን እንዲመጣ እመኛለሁ። እዚህ ምድር ላይ ሁሉ ነገር በፈቃደ እግዚአብሔር የሚደረግ ነው። ሰዎች እንኳን ሊጎዱ ሊጠቅሙ እንኳን ቢፈልጉ ፈቃደ እግዚአብሔር መኖር አለበት ብዬ አምናለሁ። እንኳን ሊጎዱ አይዞኝ እንሻገረዋለን። ይህን ጊዜ እንደ ወንድም እንደ ታናሽ ወንድም ቃል የምገባል ነገር በተወሰነ መልኩ ያንተ ነገር እስኪስተካከል ድረስ በአንድም በሌላም ዛዝ እንላለን። እያገዙ ያሉ ሰዎች አሉ። እንደ አቶ ባሮ ጥላውን የኢትዮጵያ እግር ኳስ ፌዴሬሽን ዋና ጸሐፊ ፕሮጀክትን በኳስ እየደገፈ እንደሆነ አውቃለሁ። ልክ ነኝ አይደለም? በጣም አቶ ባሮ ጥላውን በኳስ የበኩሉን አስተዋጽኦ ያደርጋል። ስለዚህ ይህን ፕሮግራም ከዚህ ቀደም እንግዳችን ስለነበረ አቶ ባሮ ጥላውን በሱ በኩል የሚችለውን እግር ኳስ ፌዴሬሽን የሚችለውን የኢትዮጵያ እግር ኳስ ተጫዋቾች ማህበር ኤፍሬም ወንድወሰን ፍጹም ገብረ ማርያም ለዚህ ታላቅ ተጫዋች የሆነ ነገር እንድታደርጉ በታላቅ ትህትና ጠይቃችኋለሁ።
ሲስ አምናለሁ ነገሮች እንደሚስተካከሉ አይዞኝ ለማለት እወዳለሁ። የልብ ተሳክቶ ነገሮች መልካም ሆኖ ደግሞ በቀጣይ ፕሮግራም እንደምንገናኝም ተስፋ አደርጋለሁ። የማሳረጊያ አንድ እግር ኳሳዊ ጥያቄ ልጠይቅና የምትለው ነገር ካለ እድሉን እሰጥሃለሁ። አብራቸው ከተጫወትካቸው ተጫዋቾች መካከል በጣም አስቸጋሪው ተከላካይ ማን ነበረ? ደጉ ደበበ። አስቸጋሪው ተከላካይ እሱ ነው። አንተ የፊት መስመር ተጫዋች አጥቂ ነህ። ካንተ ኋላ ሆኖ ያለቁ ኳሶችን ቢሰጠኝ እሱ ለኔ አጫዋት ይሆናል፣ እሱ የሚሰጡኝ ኳሶች ከመረብ ጋር ለማገናኘት በጣም ቀላል ነው የምትለው ጎበዝ 10 ቁጥር ማን ነው? ዳዊት እስጢፋኖስ። አብራችሁ ተጫውታችኋል? የት? ባንክና ወጣት ብሔራዊ ቡድንና ባንክ። ዳዊት እስጢፋኖስ የወቅቱ የኢትዮጵያ ቡና ከ20 ዓመት በታች ቡድን አለቃ ሆኗል። የራሱ አካዳሚ አለው። ዳዊት እስጢፋኖስም ይህንን ፕሮግራም በደንብ ስለሚከታተል ያንተን አካዳሚ እንዲያግዝም በዚሁ አጋጣሚ ዴቭ ሰምተሃል፣ እንዲያግዝ በዚሁ አጋጣሚ ጠይቀዋለሁ። ሌላ በጣም ጎበዝ የምትለው ግብ ጠባቂ ማን ነበር? በአንተ ጊዜ ከነበሩ ግብ ጠባቂዎች ጎበዝ ነው፣ ትንሽ መመታቸውን ኳሶች የመቋቋም ነገር አለው የምትል ጎበዝ ግብ ጠባቂ? ሙሉቀን ታምራት። የት እያለ? ወንጂ። የወንጂ ልጅ ነው። ሙሉቀን ታምራት ካሰለጠኑ አሰልጣኞች ገና የ17 ዓመት ብላቴና ሳለ ነበር ኢንስትራክተር አብርሃም መብራቱ የመረጠ። ከዛ በኋላ አሸናፊ በቀለ ሌሎች አሰልጣኞችም ይዘዋል። ካሰለጠኑኝ አሰልጣኞች በእርግጥም ሁሉም ጎበዝ ቢሆኑ እሱ ግን ይለያል። ለእግር ኳስ የተሰጠ ነው። ፍልስፍናው የሚገርም ነው። ትሬኒንግ ሴሽኑ አሪፍ ነው። ያለኝን አቅም የበለጠ እንድጠቀም ያደረገኝ እሱ ነው የምትል በተለየ መልኩ አንድ ብቻ መምረጥ ግዴታ ስለሆነ እስኪ ባክ የትኛውን አሰልጣኝ ትመርጣለህ? በጣም ከባድ ጥያቄ ነው። ግን የዚህ ሁሉ ኳሊቲዎች ባለቤት እንደሆነ ያደረገኝ አብርሃም መብራቱ ነው። ኢንስትራክተር አብርሃም መብራቱ ግን ከአፈርም ያነሳኝ እሱ ነው። ግን ለኔ አብርሃም ቢለይብኝም ስዩም አባተን የሚደርስ አሰልጣኝ አይኖርም ብዬ አስባለሁ። ነፍስን በአጸደ ገነት ያርግልኝ ስዩም። ጋሽ ስዩም አባተ በህይወት ኖሮ ባገኘው ባወራው ከምላቸው አሰልጣኞች መካከል አንዱ ነው። በጣም ጎበዝ ስለመሆኑ ትሬኒንግ ሴሽኑ እንዴት ነበረ? ጤና የሆነ ትሬኒንግ ታውቃለህ? ዋው! ምን በቃ ምንም አያስፈልግም። አመቱን ሙሉ አትጎዳም። በስዩም ስሰለጥን አመት ሙሉ አትጎዳም። አመት ሙሉ ጤነኛ ነህ። አይምሮ ጤነኛ ነው። እግር ጤነኛ ነው። አረ የለም ምንም የለም። ሁሉም ነገር ሜዳ ላይ ጀምሮ ሜዳ ላይ ያልቃል። ቲም ሲሰራ ጎበዝ ነው። ትሬኒንጎቹ ጎበዝ ናቸው። አንተን የሚያነቃበት መንገድ ጎበዝ ነው። እይታው በጣም የሚገርም ነው። በስዩም አባተ ተመረጥክ ማለት አንተ ትችላለህ ማለት ነው። ዋው ደስ ይላል በጣም። የት ነው ያሰለጠነ? መድን ቤት ኢትዮጵያ መድን። ጋሽ ስዩም አባተ ባይ ፋር ደ ቤስት ነው ከአሰልጣኞች። የገለጽክበት መንገድ ደስ ይላል። ነፍሱን በገነት ያኖረው ዘንድ እንመኛለን። በመጨረሻም የዚህ ዓለም ነገር እንደተጀመረ ሁሉ ነገር ማብቂያ ይኖረዋል። ቀደም ሲል የተናገር ነው ይሄ ባድ ስፕሪቱ ሰዎች ሳይገባቸው አንድ እንጀራ ነው የምንበላው፣ ወጡ ቢለያይ ነው፣ ሳህኑ ቢለያይ ነው፣ እድሜ የሚጨምር የለም፣ ቀን የሚጨምር የለም። ሁሉም ሰው ከዛች ሳጥን አያልፍም፣ ከዛች ጉድጓድ አያልፍም። እንደው የምድር ብልጭልጭ እንደው የዚች ምድር አርቲቡርቲ ካልሆነ በስተቀር አንድም ከተጻፈለት ቀን የሚያመልጥ የለም። ሁሉ ነገር በጊዜው መነሻውም እንዳለው ነው፣ መዳረሻ ይሆናል። መዳረሻ ላይ ደርሰናል ለማለት ነው የሁሉ ነገር ያብራራውልህ። በመጨረሻም 7ኛ ፖድካስት ተገኝተሃልና የምትለው ነገር ካለ የምታስተላልፈው መልእክት ካለ ይህን ነገር ሳልናገር ባንሰነባበት የምትለው ነገር ካለ እስኪ ባክን ሲስ። ሁሉንም ነገር ተናግሬያለሁ። ሁሉንም ነገር ጨርሻለሁ። በጣም ነው ማከብራችሁ፣ በጣም ነው የምወዳችሁ። የቀድሞ የኔ ጓደኞች ኳስ ስንጫወት የነበራችሁ ልጆች በሞላ ሁላችሁንም ወዳችኋለሁ። ስታመም አብራችሁ ታማችሁልኛል፣ ስቸገር ተቸግራችሁልኛል። የት ነው ያላችሁም ብላችኋል። እግዚአብሔር ያክብርልኝ።
7ኛ ፖድካስት ከነሱም ስላገናኛችሁኝ በውጭም ያላችሁ አገር ውስጥም ያላችሁ አብሬ የተጫወትኩ አሁን ያላችሁትም ልጆች እግዚአብሔር የተሻለ ቀን ያምጣልን። ኢትዮጵያን ንጹህ ያደርግልን። አሜን 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 አሜን። ሁሉም ነገር ከዚህ ያለፈ አይደለምና ንጹህ ልብ ይዘን ወደፊት እላለሁ። ዙራ አመሰግናለሁ። እግዚአብሔር ያክብርልኝ። በሚዲያ ስም አመሰግናለሁ። እግዚአብሔር ያክብርልኝ። ሲሳይ ደኔቦ ያቁመተ መለሎ ድንቅ የአየር ላይ ኳስ ተጫዋች፣ ያልባም ተጫዋች፣ ያ ገና በ17 ዓመቱ ለንግስና የተጠራው ሁሉም እዚህ ምድር ላይ እግዚአብሔር ፍቃድ ስለሆነ ዛሬ ላይ በህይወት ስላገኘው የእውነት በጣም ደስ ብሎኛል። በጣም ደስ ብሎኛል። ያንተ ንግግሮች፣ ያንተ ማብራሪያዎች ለበርካቶቻችን በህይወት የሚመነዘር ትልቅ ስጦታ ነው ብዬ አምናለሁ። ትውልድህ እድገት ወንጂ ነው። አሁን ደግሞ እኔ ጋር ለመምጣት ከአዳማ ነው የመጣው። ከዛች ተወዳጅ ከተማ አዳማ ድረስ ጥሬን አክብረህ እዚህ 7ኛ ስቱዲዮ ተገኝተህ ከህይወት የተቀዱ ሀሳቦችን፣ እግር ኳሳዊ ሀሳቦችን፣ ያልተደፈረው በግልጽ በአደባባይ ያልተናገረውን እግር ኳሳችን አሁን ድረስ እያመሰ የሚገኘውን በጣም ቆሻሻ የሚባለውን የሰዎችን ጸጋ፣ የሰዎችን መንገድ የሚያሰናክለውን ጉዳይ በስፋት በደንብ አድርገን አንስተነዋል። አንተ እንደ ሻማ ቀልጠህ ሌሎች እንዲማሩበት ምክንያት ስለሆንክ አክብረኝ ስለመጣ የሆነት ከልብ አድርጌ አመሰግናለሁ። እግዚአብሔር ቢፈቅድ በቀጣይ ነገሮች ተስተካክለው አካዳሚም ልንመጣ እንችላለን። ነገሮች ደግሞ ተስተካክለው እንገናኛለን ብዬ አስባለሁ። ከስር የባንክ አካውንት ይቀመጣል። ከሀገር ውጭ የሚገኘው ሀገር ውስጥ